ድሃን አይረዳም፣ አብሮ የሚያገለግሉትን ራሱ አይሰጥም፣ ይሰበስባል። በየትኛውም መንገድ ሰብስቦ ህንፃውን ይሰራል፣ ሆቴሉን ይሰራል፣ ምን ያደርጋል። ይሄ ከአዲስ ኪዳን ትምህርት ጋር ሰማይና ምድር የተራራቀ ነው። ስለዚህ ትምህርቱ የጥልቅ ነው። ትምህርቱ የእግዚአብሔር አይደለም። እግዚአብሔር ይባርካል ነው፣ አትርፎ ይሰጣል። አዎ፣ የእጆችን ሥራ ይባርካል። አዎ፣ ነገር ግን አንተ በመጠን ኑር፣ አካፋይ ሁን። ሁሉ ሲበዛለ ለሁሉ ተዘርጋ። አንተ ያንተ የሆነ ሁሉ የእኔ መሆን አለበት። ያንተ ኪስ የእኔ ኪስ መሆን አለበት። የራሳቸው እንደሆነ እንኳን አልቆጠሩም ይላል። ስለዚህ ከመጽሐፉ ጋር ስታያይዘው አንደኛ 100 እጥፍ የተባሉት ሐዋርያት ምን አገኙ? ምን ገነቡ? አሁን ካሉ ጋር አገናኝልኝ። አሁን በዓለም አቀፍ ደረጃ የብልጽግና ወንጌል አለ። ከነዚህ በፕራይቬት ጀት ከሚሄዱት ጨምሮ ስለ ፕራይቬት ጀት እየለፈለፉ የሚውሉና የሚያድሩ ሁል ጊዜ ማለት ነው። ይሄ ትምህርት፣ ይሄ ስብከት፣ ይሄ ትንቢት ካጋንንት ካልሆነ በስተቀር ሽታው መጽሐፍ ቅዱስ ውስጥ አታመጣም። ጳውሎስ ነው፣ ሲላስ ተንብዮአል፣ አጋቦስ ተንብዮአል። እንደዚህ አይነት ነገር ነቢያቶቹ በመካከላቸው የነበረው ይሄ ነበር አገልግሎታቸው? ወይስ ሰው በመከራ እንዲጸና የእግዚአብሔር መንግሥት በመከራ እንዲገቡባት ያላቸው ቤታቸው ሲቃጠል ኢትስ ኦኬ ይህንንም ጨምረ ስጥ በማለት የክርስቶስን ትምህርት እያስቀጠሉ ነበር የሚለውን ስታይ ልምምዱ ከወንጌል የወጣ በፍጹም ሐዋርያዊም የአዲስ ኪዳን ነቢያትም ያላደረጉት ልምምድ ስለሆነ ኔቨር ኤቨር አንድ አይደለም ከምትለው ዮኒ እጅግ በጣም ጌታ ኢየሱስ ዘመንን ይባርከው። እጅግ በጣም ገንቢ የሆነ ሀሳብ ነው ያነሳውና ግን እስቲ አንተ ያልካት ቤተክርስቲያን አሁን አንተ ምናልባትም ወይ ሙሉ ወንጌል ነው ኦር ቃለ ሕይወት ከነዚህ ከሁለቱ ያፈነገጥክ ልትሆን አትችልም። እና እንደው አንተ ስታስብ ሙሉ ወንጌል ላይ ቃለ ሕይወት ላይ ይቺ አንተ ያልካት ቤተክርስቲያን አለችኒ? የተሳሳቱ ነቢያቶችን ተዋቸው። ኦሬዲ ወጥተዋል አለ። የእግዚአብሔር ቃል ዳኛ ነው። የእግዚአብሔር ቃል ይመረምራል። የእግዚአብሔር ቃል እንትናችን ነው፣ ሚዛናችን ነው። አሁን ባለንበት ምሳሌ የሚሆነን ማን ነው? እስቲ እኛ የሚሆን ማን ነው? ጆ አንዴ ቆይ፣ የጥያቄው መንፈስ ስላገኘሁት መጀመሪያ መንፈሱ እንትን የምንበል አንዴ ፕሮፌት የሚለው ነው የሚታየኝ። ተመስገን ዋራኮ እያልኩ አድረስ ላድርግህ። ለምሳሌ ጆ የጠቀሳት አይነት ቤተክርስቲያን ሙሉ ወንጌል ናት ወይስ ቃለ ሕይወት ናት ወይስ እገሊት ናት ምናምን ብለህ ጠይቃል። ለምሳሌ ቃለ ሕይወትም አይደለችም ሙሉ ወንጌልም ማንም አይደለችም ብዬ ልመልስልህ፣ እንደዛ ብዬ ልመልስልህ። ከዛ ግን ነው የሚለውን እኔ ያሳደጉኝ ስላሉ በምስክርነት ማወራ ይኖረኛል፣ በእግዚአብሔር ፊት ማወራው ችግር የለውም። ግን የመጀመሪያው ምላሽ የሚሆነው የሉም። አሁን ጆ የጠቀሳት ባይብል ላይ ያወራት አሁን የሉም ሁሉም። የአንተ ኮንክሉዥን ከዚህ አንዴ ተመስገን ቆይ አንዴ ሁለት መልስ አለኝ። አንተ ለጠየቀው እኮ ነው እያልኩ ያለሁት። ሁለት መልስ አለኝ። አንደኛው ሃይፖቴቲካል ነው፣ የለም ብለን እንነሳ፣ ኢፍ ብለን እንነሳ የሚል ነው። ሁለተኛው አሉ ብዬ የጠቀስኩ በምስክርነት ማውራው አለኝ ነው። አሁን አሉ ብዬ የጠቀስኩ በምስክርነት የማውራውን አይደለም ምልን ጆ የጠቀሰውን መስፈርት ማንም ያሟላ የለም አብያተ ክርስቲያናት ህብረት ውስጥ ብለን እንጀምር። ሌትስ ሴይ ፈረንጆች እንደሚሉት ማለት ነው። አንተ አሁን የሉም ምንም የለም ለአንተም ፕሩቭ ያደርግልሃል እሱ። ምንድን ነው የሚያረጋግጥልህ? ማንም አለመኖሩ በዛ መስፈርት ውስጥ ማንም አለመጠቃለሉ ለአንተ ምንን ያረጋግጥልሃል? በጣም ጥሩ ወንድማችን ጆ የተናገረው ቢብሊካል ሀሳብ ነው፣ መጽሐፍ ቅዱሳዊ ሀሳብ ነው። ስለዚህ መጽሐፍ ቅዱሳዊ ሀሳብ ከሆነ ያችን መጽሐፍ ቅዱሳዊ ሀሳብን በእምነት በድፍረት እኔ አለው ብሎ ልል የሚችለው ማን ነው? እሱ ካለ ከዛ ሰው ጋር ጆይን እናደርጋለን። በቃ እንደ መጽሐፍ ቅዱሱ እንኖራለን። ግን ለምሳሌ በማወቅ ባለማወቅ የተረዳንባቸው መረዳቶቻችን ትክክል አይደለም። እያስረዘምከው ነው። እንደዚህ እንኖራለን አይደለም፣ አስረዘምከው። ይሄ እኮ ፖይንት አውርተህ የምጨርሰው ነገር እኮ ነው። አንተ አሁን ሀሳቡን እየገነባልኝ ነው እየሄድክ ያለው። እኔ የምገነባውን ተወው፣ በቃ ቱ ፖይንት አውራውና እኔ እየጠየቅኩ ያለሁት ምንድን ነው? የለችም በቃ አሁን የለችም ያልኩትን እንኳ አፍሼ በኋላ ችግር የለውም በማስረጃ ማወራ አለ ብያለሁ። አሁን ሃይፖቴቲካል እያወራ አሁን እኮ በማስረጃ ማውራው ሁለተኛ ነው ብዬ እኮ ነው የጀመርኩት። ተመስገን ምን ሆነ ነው ተሜ? ለመግባባት ለመማማር አውራ እኮ እንዴ እንማማር። እኔ ከአንተ መወስደው ነገር አለ ብዬ እኮ ነው እያወራ ያለሁት።
አሁን ከመጀመሪያው ነው እየጀመርኩ ያለሁት። ሁለተኛው ሀሳብ አለ። ሁለተኛው ሀሳብ እኔ የራሴን ምስክርነት ሌሎች ወንድሞቼን ከኔ ጋር አብሮ ያደጉ ያ ጀኔሬሽን እያለበትን እውነት እነግርሃለሁ፣ በእግዚአብሔር ፊት የምናገረው ማለት ነው። አሁን እየጠየቅኩ ያለሁት ሌትስ ሴይ ጆ ባነበበው መስፈርት ማንም የለም። ያ አንተ ምን አይነት ኮንክሉዥን ላይ እንድደርስ ነው የሚያደርግ? እንደ እግዚአብሔር ቃል ጆ ያነበበው መስፈርትን ሁሉም አለማሟላታቸው ሃይፖቴቲካል ነው ብያሉ። ጥያቄው እስቲ እንደዚህ ብለን እንሂድ ብዬ ነው የጀመርኩት። እንዲህ ነው አላልኩም። እንዲህ ብለን ስንሄድ የሉም፣ በቃ ማንም ይህንን የሚያሟላ የለም። አለመኖሩ አንተ አሁን ምን አይነት አንደርስታንዲንግ እንድትይዝ ያደርግሃል? ያንተ እውነት ምንድን ነው የሚሆነው? እዚህ ውስጥ ምንም ፕሩቭ ያደርግልሃል ነው ጥያቄው። ይሄን ፕሩቭ ያደርግልኛል በል እንጂ ዙሪያውን አትሽከርከር፣ ችግር የለውም። እኔ ዋናውን ሀሳብ ነው የፈለግኩት። በቃ የለም አለመኖሩ አንተ ምን እንድታደርግ አደረገ? አንተ ምን እንድታምን አደረገ? ከዛ ሁለተኛውን እንቀጥላለን። ዋናውን ትክክለኛው ኦኬ። እየጠየቀኝ ነው ወዮ። አዎ ተሜ ወየ የሉም፣ በቃ የሉም ብለን ደመደምንና እንነሳና እንዳልከው አንድም የለም ምሳሌም የሚሆነው አንተ ግን ኢንዲቪዥዋሊ አሁን ከእግዚአብሔር ቃልም አንጻር ምንድን ነው አንተስ ድምዳሜ? ገብቶኛል። ለምሳሌ ድሆች ስንሆን አልክ ቅድም፣ አንተ ራስም ጠቀስክ። ሐዋርያው ጳውሎስ ድሆች ስንሆን ብዙዎችን አበለጸግን ይላል፣ ወይም አበለጸግን ይላል። አንዳንድ ቦታ ላይ መጽሐፍ ቅዱሳችን ደግሞ ይሄ ባለጸግነት የሚባለውን ሙላት እንደሆነ ይናገራል። የክርስቶስ ሙላት። ለምሳሌ ክርስቶስ በሰማያዊውም በምድርም። እንደውም ባለፈው አንድ ነገር ተነጋግረን ነበር። ሀሳቡ እኮ አላገኘውም። የተጠየቅከው ይኸውልህ ጭራሹን አላገኘም። ሁለታችንም እየጠየቅን አልተረዳህም። ተመስገን። ሁለታችንም እየጠየቅን ነው። አንድ ያወራናት መጽሐፍ ቅዱሱን ልክ ስናገር ቃሉ ተቻረገና በዚህማ ከሆነ ምንም የለም አልክ። እንደዚህ እንደ ቃሉ ከሆነማ ምንም የለም። የትኛዋ ቤተክርስቲያን አልክ አይደል? እሺ የለችም ብለን ተነሳን። ለአንተ ግን ምንድን ነው ያስተማረ? አለመኖሯ ምን አይነት ትርጉም ይሰጣል? እሷን ለመሆን የፈለገ ነገር ብመጣ ያቺ መጽሐፍ ቅዱስ ላይ ያለችዋን ቤተክርስቲያን አሁን መለስኩ። አየህ፣ በቃ አሁን ተግባብተናል። ተመስገን። አየህ፣ ቅድም ዙሪያ ጥምጥም ምናምን እየተካሄደ የነበረው መልሶ ይሄ ነው። አግኝቼዋለሁ። አሁን ሁለተኛው ላይ መሄድ እንችላለን። እሷን ለመሆን አይደለ? አሁን እኔ ከአንተ ሁለት መልስ ነበር ስጠብቅ የነበረው። አንደኛው ይሄ ነው። ሁለተኛው በቃ የለም ከዘመኑ ጋር አብረን እንወግዳለን የሚል ነው። ከአካሄዱ ጋር አብረን እንሄዳለን የሚል ነው ሁለተኛው መልስ። እሱን ባለመመለሰ እግዚአብሔር ይባርክ። ያችን ቅድም የተጠቀሰችውን መጽሐፍ ቅዱሳዊቷን ያችን ቤተክርስቲያን ለመሆን ከሆነ ያችን ህብረት ከሆነ ለመሆን ከቅዱሳን ጋር ማደግ ከሆነ ሀሳብ እግዚአብሔር ይባርክ። ዳሴት የሚፈለገው እሱ ነው። ኦኬ። ሁለተኛው አሉ የሚለውን ተናግሬ የራሴ ኮንፌሽን ስለሆነ መተ አርባ ምንጭ አሁን እዛ አባልም አይደለሁም፣ ግን ሙሉ በሙሉ እኔን ቀርጻ በዚህ መልክ ያሳደገችኝ ከራሴ ድካሞች ውጪ ለእናንተ የሚጠቅምን ነገር እንድሰጥ ኮትኩታ ያሳደገችኝ የአርባ ምንጭ እናት ሙሉ ወንጌል ቤተክርስቲያን ናት። ሄደ እዛ ያሉ አገልጋዮችን በተለይ አሁን 30 ዓመቴ ነው። ላይክ ከቲኔጀር እድሜ ጀምሮ ቃሉን ኮትኩታ አስተማሩኝ። በዚህ ግባ በዚህ ውጣ ያሉ። በነገራችን ላይ አማን፣ በነገራችን ላይ አትግባ። ቆይ አንዴ ሕያው ምስክርነት አለኝ። ምንድን ነው በለኝ። ሕያው ምስክርነቱ አሁን እሱ እኔን አያቀኝም እንጂ ፈጽሞ ማን እንደሆንኩ አያቀኝም እንጂ ወላጅ አባቱ ፕላስ ደግሞ አጎቱ እናቱ እነሱ በጣም አውቃለሁ። ሲቀጥል ለማን የቤተሰቤ መንፈሳዊ ህይወት ጠንቅቄ ያውቃለሁ። እሺ ምን አይነት ነው የቤተሰቤ መንፈሳዊ ህይወት? በጣም ስማርት ነው። እሺ አሁን ቤተሰቤን አይደለም ሪፈራንስ አድርጌ ያመጣሁት ለአሳደግ ምሳሌ ለሆኑ ለተባለው ነው። እኔ ደግሞ እነሱን አይደለማ ሪፈራንስ ያደረኩት። እነሱን ሌላ ጊዜ አወራቸዋለሁ፣ ችግር የለውም። እናቴን አቶ ዱባለን ታውቀዋለህ። እናቴን ወይዘሮ አሰለፍን ታውቃለህ። በቃ እነ ድርጎ እነ ፀሐይነሽን ምናምን ታውቃቸዋለህ። እነሱን አይደለም አሁን ፖይንቱ፣ እሱ አይደለም። እየተግባባ እናውራ። ፖይንቱ እኔ ጠቅሼ የጀመርኩት የአርባ ምንጭ ሙሉ ወንጌል እናት ቤተክርስቲያን ከቲኔጀር እድሜ ጀምሮ መግባ አስተካክላ ያሳደገችኝ ነው ያልኩት እንጂ እናቴ አቶ ዱባለ ምንድን ነው አባቴ አቶ ዱባለ እናቴ ወይዘሮ አሰለፍ አላልኩም። አንተ አሁን ማወቅን ለማሳወቅ ወደ አጎትና አክስት ወደ እናትና አባት ሄድክ። ተው እሱን
ምሳሌ ለሆነው ነገር ነው ያልኩ። ምሳሌውን ደግሞ እኔ እነሱን እያሰብኩ አይደለም እያወራ ያለሁት። ለምንድን ነው እኔ ባለቤቱ ማሰማው? እኔ መጋቢዎቼን ነው ላወራ አፌን የከፈትኩት። ዱባልና ሰልፍን አይደለም። ኦኬ። ስለዚህ በቃ ታውቃቸዋለህ። ቴንኪዩ ስላወቅ ደስ ብሎኛል። ሞር እንተዋወቃለን እያልን እንቀጥላለን። አሁን ኦሪጂናል ፖይንቱን እናውራ፣ በቃ ዋናውን የተነሳንበትን። ስለዚህ ሙሉ ወንጌል ቤተክርስቲያንን ታውቃለህ ብዬ አስባለሁ። በዚህ ልክ ፋሚሊያችንን የምታውቅ ከሆነ ደን በስም የምጠቅሳቸው መጋቢዎች አሉኝ። ህዝቡን አቢዩዝ ያላደረጉ፣ የሚሰጣቸው ይበቃኛል ያሉ፣ ቤተሰባቸውን በሚያገኙት ልክ ያስተዳደሩ፣ ወደ ጎን ቢዝነስ በመስራት ከፍ ያለ ነገርም ያደረጉ፣ ደን ቤተክርስቲያን ውስጥ የሙሉ ጊዜ አገልጋይ ሆኖ በዚያ ልክ የኖሩ በስም እጠቅሳቸዋለሁ። እንግዲህ ስለምታውቅ አዶ ነው። እኔ አንድ ሁለት ምናምን ማለት ላይጠበቅብኝ ይችላል። ኦኬ። ደህንነት ትምህርት ያስተማረኝ ወንጌላዊ ማዮቾቹ በሚያገኘው ልክ የሚኖር በመጠን ኑሩ የሚለውን ያንን የመጽሐፍ ቅዱስን ቃል እየተራመደ የሚኖር ሰው ነው ካወቀው ማለት ነው። ወንጌላዊ ደርዛን ታውቀዋለህ። በዚህ ዕድሜው እንኳን በጡረታ መውጣት እየቻለ አሁንም ህዝቡን እየዞረ የሚያገለግል 5 ሳንቲም ማይቀበል አሁን ነው የምልህ። አሁን እያወራው እያለ የዚህኔ ጉብኝት ሄዷል። አውቃለሁ እንደዛ እንደሆነ። ኦኬ። አማኞች ቤት ጉብኝት እየዞረ ነው በዚህ ሰዓት። ይጸልይላቸዋል። ቆሎ እንኳን አይጎርስም፣ ቡና እንኳን አይጠጣም። ኦኬ። ሌሎች ሚሽነሪዎች አሉ፣ አገልጋዮች። በእነዚህ እጅ ላይ ነው ያደግኩት እኔ። ኦኬ። አለች ወይ ምሳሌ የምትሆን? አዎ አለች። ኦኬ። የእነሱ ፍሬ ነን። እነሱን እያየን ስላደግን ነው አሁን ያየነውን ነገር የምንቃወመው። አሁን በየጤሻው በየጉራንጉሩ ሸራ ለጥፎ ሸራ ወጥሮ እገሌ ነኝ ኑ እያለ የሚበዘብዘው የምንቃወመው እነዚህን እያየን ስላደግን ነው። በእነዚህ ህይወት ስለተካፈልን ነው። ኦኬ። አሉ ወይ? አዎ ህያው ምስክሮች አሉ። አንተ ወደምታውቀው የኔም ፋሚሊ ሜንሽን ወዳረክበት ወደዛ ወደ ገጠሩ እንሂድ፣ ወደ ዶኮ ማሾ እንሂድ፣ ወደ ዮይራ እንሂድ። ማን ነው እየበዘበዘ ያለው? አንተ የምታውቅ ሽማግሌ ሙሉ ወንጌል ውስጥ ያለ ቃልዮት ውስጥ ያለ ማን ነው ብር እየዞረ የሚለቅም? አንተ የምታውቀው አገልጋይ የለም። እኔ እንኳን ወደዛ ወደ ገጠሩ ሂጅ አውቃለሁ። ሂድ፣ ወደ አፋማሾ ሂድ፣ ወደዛ ወደ ገጠሩ ወደ ዶኮ ሂድ፣ ወደ ዮይራ ሂድ፣ ወደ ሻሌ ሂድ። ማናቸው አሁን ያሉ አገልጋዮች አሁን እኛ ከተማ ላይ እዚህ ወደ አርባ ምንጭም ወደ ሌላም ከተማ ላይ እየዞሩ እንደሚመዘብሩ ፕሮፌቶች የሚመዘብር አባት አውጣና አሳየኝ። የለም። ጫማቸው ተንጋሎ ልብሳቸው እዛ ሰውነታቸው ላይ ጭቅቅስ ሰርቶ የሚቀይሩት እንኳን የሌላቸው የእግዚአብሔርን ቃል በስርዓት የሚያገለግሉ መጋቢዎችና አገልጋዮች አሉ። አንተ እያየ እያወራ ያለው የትኛው እንደሆነ እናውቃለን። ከተማ ውስጥ ያለው ነው። በቃ አለቀ። ቢያንስ አደገ ከተባለ ቴሌቪዥን ላይ ለመድረስ የሚሮጠውን ሰውዬ ነው እያየ ያለው አንተ። ቴሌቪዥን ምን እንደሆነ እንኳን የማያውቁ እዛ ህዝባቸውን የሚመግቡ አባቶች፣ አገልጋዮች አሉ። እኔ ህያው ምስክር ነኝ። ስለዚህ ምናልባት ስሞል ፖርሽን ኦፍ የሆነ ትሩዝን ትወስድና ከዛ ለመላው እውነት አድርጎ መተርጎም አንደኛ ሎጂካሊ ፋላሲ ይባላል። ኦኬ። ከምታየው ነገር ላይ ዞር ስትል እንትናን አየህ የሆነ ነገር ያደርጋል፣ ዞር ስትል የሆነ ነገር አያሟላም። ከዛስ በቃ ቤተክርስቲያን የለችም፣ በቃ ሁሉ ነገር ተበላሽቷል አይባልም። መላው እስራኤል በጣዖት ተይዛ እግዚአብሔር 700 ምርጦችን ነው አሉኝ አለው። ኦኬ። አሉኝ አለው 7000 ምርጦችን አሉኝ አለው ማለት ነው። እንዴ ህዝቡ 7000 ብቻ ነው እንደ እስራኤል ውስጥ አይደለም። ከህዝቡ አንጻር እኮ 7000 ትንሽ ናት። አሁን ላይ እኮ አንድ ሜጋ ቸርች ሊይዝ ይችላል 7000 ሜምበር። አንድ ሜጋ ቸርች ብቻውን 7000 ሰው ሊይዝ ይችላል። የዛኔ መላው እስራኤል ውስጥ የቀረ ግን አንድ 7000 ነፍስ የሚባሉ እነዛ ጥቂት ግሩፖች ናቸው የተገኙት። ኦኬ። እግዚአብሔር እነሱን አስተዋለ፣ እነሱን አሰበ፣ አሉኝ አለ። አየህ፣ እግዚአብሔር አሉኝ የሚላቸው ዶኮማሾ ውስጥ አሉ፣ አሉኝ የሚላቸው ሻሌ ውስጥ አሉ፣ አሉኝ የሚላቸው ይራ አሉ፣ አሉኝ የሚላቸው አርባ ምንጭ አሉ። ማቃቸው ያሳደጉኝ አሁንም በህይወት አሉ። የሚመጣው ሲስተም ያልወሰዳቸው የመጣው ሲስተም ያላናጋቸው አሉ አሉ። ስለዚህ የለም የሚባለው አንደኛ ሀስቲ ጀነራላይዜሽን ነው። ኦሬ ግልብ የሆነ መወሰን ማለት ነው። ሀስቲ ጀነራላይዜሽን ማለት የጠፊያ ውሳኔ ተብሎ ሊተረጎም የሚችል ነገር ነው። ስለዚህ ታንኪዩ የመጀመሪያው መልስ አይ ቲንክ በቂ ነው ብዬ አስባለሁ። በቃ እሷን ለመሆን ነው። ኦኬ፣ እሷን ለመሆን ከሆነ እግዚአብሔር ጸጋውን ያብዛልን።
ቴንክ አመሰግናለሁ። ዮኒ ምንድን ነው መሰለህ ከዚህ በፊትም ሞር እንደወደድ ነው ወይም ብዙ ሀሳቦችን እንደሚያነሳ ሰው ነፍሳትን ከማዳን አኳያ ከሚታየው ከሚሰማው ተጨባጭ ከሆኑ ማስረጃዎች አንጻር ወንጌል እንደዚህ በፍጥነት መሄድ አለበት። የኢየሱስ ክርስቶስ ዳግም ምጽአት ማስቸኮል አለብን በሚለው ሀሳብ ውስጥ ነው ብዙ ጊዜ ያው ከአንተ ጋር ዮኒ ስነጋገር እንትን የምናደርገውና ልክ ነው። አሁንም ደግመ የምናገረው እግዚአብሔርም አይቀበለው ለፍርድ የሚሆን እግዚአብሔር ሕልውና መገኘት የሌለበትን ነገር ለማድረግ ሀሳቡም የለንም። ተንኪዩ ለማለት እወዳለሁ። ዮኒ አማኒ እንደው ይቅርታ አድርግልኝ፣ ወደኋላ ነው እንደ ይሄ ሰው የሚመለሰው አትበለኝና ይሄ የዘር እርግማን፣ የትውልድ እርግማን፣ የቋንቋ እርግማን፣ የአካባቢ እርግማን የተሰበረ ይሁን ተብሎ መጸለይ ስህተት ነው እያልክ ነው? እርግማን የለበትም ጌታ ስህተት ነው። አሁን ለምሳሌ ከኔ ላይ አስጨርሰኛ ዮኒ አንድ ሰው ጌታ ኢየሱስ ክርስቶስን ሪሲቭ እንዳደረገ ደህንነት እንደተማረ ደቀ መዝሙር እንደተማረ የውሃ ጥምቀት እንደወሰደ ልክ ያን ሰዓት ላይፉ እንዳለ በቃ ቶታሊ ተሸጋገረ ማለት ነው። ምን ማለት ነው? ለምሳሌ ይሄ በዚህ ምድር ላይ መኖር ራሱ ይሄ ምድር የወደቀ ምድር አይደለ ወይ? አጋንንት፣ ክፉ ሰዎች፣ ክፉ ሲስተም ያለበት አይደለ ወይ? እርግማን ተሰበረ ተብሎ መጸለይ ምኑ ጓ ነው ስህተት? እሱ ጋር ያዝልኝና አማንን ከብዙ ጊዜ ከሰዎች ጋር ዲቤት ሲያደርግ እንደሚሰማው በዚህ ዘመን በአዲስ ኪዳን ዘመን አንተ ያለ ብላል ኤፌሶን ቀጥታ ቶፒኩ ላይ ተሜ አሁን እንዳልከው መርገም ስህተት ነው ወይ? ለመርገም መጸለይ ለአዳዲስ ሰዎች መጸለይ ስህተት አይደለም። መንገድ ላይ ሄዶ ወንጌል እየሰበኩ ከዛ ደግሞ አዳዲስ ወደ ቤተክርስቲያን ሰዎች ጋብዟቸው ያመጡት ጸልዮ ከአጋንንትም ነፃ ማውጣት ስህተት አይደለም። ነገር ግን የዳነ ሰው በመንፈስ ቅዱስ ተሞልቷል የምትለው ሰውዬ የእናቴ አባት የሰባት ትውልድ መርገም እየተከተለ ነው ነገርን የዘጋ ስትል የትኛው ነገሩ ነው የሚዘጋው? ይሄ የዳነ ሰው የእግዚአብሔር ቤተ መቅደስ የሆነ ሰው የቱ ጋር ነው ልምምዱስ ያለ? ምን አይነት መርገም ነው እሱን ቻሌንጅ የሚያደርገው? በባህሪ ለውጥ ከሆነ የሚለወጠው ሰው እውነትን በማወቅ ነው። እውነትን እንዲያውቅ ደግሞ መጽሐፍ ቅዱስ መማር ነው ያለበት። አየህ፣ የምታድገው ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት የቃሉ ወተት ተመኙ ነው የሚለው፣ ለመዳን በእርሱ እንድታድጉ። ስለዚህ ጌታችን መሆኑን የቀመሰ ሰው ዳግም የተወለደ ሰው ለውጥን ለማምጣት በባህሪው በሕይወቱ በእምነት እያደገ እንዲሄድ መጽሐፍ ቅዱስን መመገብ እንዳለበት ንጹሕ ወተት ተንኮል የሌለበት የተባለው መጽሐፍ ቅዱስን ማንበብና መማር ነው። ከዛ ወደ ሕያው ዓለት እየቀረብ ክርስቶስ አንድ ነገር ሊጨምርልና ከዚያም በኋላ ከሌሎች ጋር ትቀጥላለህ። ዮኒ ምንድን ነው ብለው ገብቶኛል። ስህተት ነው አይደለ? ስህተት ነው። በጌታ ቆይ ልምጣልህ። ይኸውልህ ምንድን ነው ብለው ኤፌሶን መልእክት ምዕራፍ 6 ቁጥር 10 ላይ መጋደላችን ከደምና ከስጋ ጋር አይደለም ይላል። ልክ ነኝ አይደል? እሱ ምንድን ነው? ሽንገላውን ትቃወሙ ዘንድ ይላል እንጂ እርግማን ትቃወሙ ዘንድ ይላል። ሽንገላ መቃወም ይቻላል። እርግማን ከማን ነው? አድምጠኝ። እናንተ የሚረግሟችሁ መርቁ ነው የሚለው፣ እኛ ላይ አያወራም። እሺ አባዳ አውረው። ተሜ እንግዲህ ቤተሰብን አውቃለሁ ስላለ እንግዲህ አሽኮርሞኛልና ቀስ እያልን የምናወራ ይመስለኛል። አይ ተሜ ጥሩ ልብ አለው። ጥሩ ልብ አለው። የጌታ ደቀ መዝሙር ይሆናል። እሺ ነውም ብዬ አምናለሁ። ችግር የለውም። ተሜ ኤፌሶን 6:10 ጀምሮ ስለምንድን ነው የሚያወራው? አይ ለመሆን ተጠራችሁ ስለሚል ነው። እኔ ባይዘው አይደለም እያልኩ አይደለም ተሜ። ቅዱሳን ለመሆን የተጠራችሁ ሐዋርያ ለመሆን የተጠራው ስለሚል በዛ መንፈስ ነው። እሺ እንጂ አይደለም ደቀ መዝሙር ይረዳል። እሺ ተሜ ፕሪሳይዝ እናድርገው። አሁን እኔ ሞር እንግዲህ ዲቤት ሳደርግም አይተህ ታውቃለህ። እና ዲቤት ማድረግ ጥቅሙ ምን እንደሆነ ታውቃለህ? እንትን አታደርገውም፣ ይሄ አታሽከረክረውም፣ ሀሳቡን በደንብ አታሽከረክረውም። ዋናውን ፖይንቱን በቃ ቀንዱን ትመታና ይሄ ነው ሀሳቡ ብለህ ለማስቀመጥ እንድትሄድ ያደርጋልና እኔ አሁን ተው በቃ እዚህ ጋር ቁም ምናምን ስልህ ሀሳብህን ለማፈን አይደለም። ማይክራፎን ይዛል፣ ፎቶ ላይ እያየው ነው። ስብከት ለምደናል። በተለይ እኔ ማይክራፎን ከያዝኩ ለ40 ደቂቃ ወጥቼ 2 ሰዓት አይበቃኝም። ባይዞ አውቃለሁ ነገሩ በጣም እየሰፋ እንደሚሄድና ሰባኪና የሆነ ጉዳይ ላይ ውይይትን የለመደ ሰው ሁለቱ አንድ ላይ ሲያወሩ የሚጣጣም ነገር ላይመጣ ይችላል። ግን አሁን ይሄ ሶሻል ሚዲያ ነው፣ ቸርችም አይደለም ወይም ስብከትም አይደለም እያደረግን ያለ ነው። የሆነች ዋና ፖይንት እየነቀስን ማውጣት ስለሆነ ፖይንቱ ላይ ብቻ ፎከስ እናደርግ። አሁን ፖይንቱ ላይ ፎከስ እናደርግ። እኔ አልፌ ሞር የሚንዛዛ ነገር ሳወራ አስቁመኝ። አንተም ደግሞ እንደዛ በቃ ዋናውን ፖይንት አግኝቻለሁ ብዬ ማስብ ከሆነ አስቆመሃለሁ ነው ፖይንቱ። ለምንድን ነው ኤፌሶን 6:10 የጠቀስከው?
አዎ እርግማን በተባለው እርግማን የሚመጣው ከማን ነው? ከአጋንንቱ ዓለም አይደለ ወይ? አጋንንቱ ዓለም ደግሞ ሰዎችን ተጠቅሞ አሁን ተመልከት፣ ሳሳጥር ተመልከት። አንተ አሁን ምን እንዳልክ ተረድቼዋለሁ። አሁን አንተ ምንድን ነው ያልከው? የጨለማ ነገር፣ እርግማን፣ በሽታ፣ ምናምን ጭንቀት ከአጋንንት አይደለም ወይ? አዎ ነው። አያሳስብም። እሱ ነው የሚያሳስበኝ። ምን እንደሆነ ልንገርህ። የጠቀስከው ክፍል ከጨለማው ዓለም አማኞቹ ላይ እርግማን ይመጣል ይላል ወይ? ነው አይልም። ግን መጋደላችን ከደምና ከሥጋ ጋር አይደለም ግን ብሎ ቀጥሎ የምታወራውን አልሰማም። እሺ፣ ስለዚህ መልሱን አግኝተናል ማለት ነው። አይልም። በቃ ክፍሉ ካላለ አንተን ማን አውራለ? ማን ጨምራለ? ክፍሉ ካላወራ አያወራም። እርግማን የሚል ቃል ያለበት ቦታ እኮ አለ። ለምን እዛ አትሄድም? ልክ ገላትያ ምዕራፍ 3 ላይ ከቁጥር 9 ምናምን አካባቢ አለ እኮ እርግማን። ከሕግ እርግማን ነው የሚለው እሱ። አየህ፣ አሁን ከሕግ እርግማን ስለሚል ታውቀዋለህ። ሕጉ ባለመታዘዝ የሚያመጣ እርግማን ማለት ነው። እሱም መጥቀስ ስለማትችል ሌላ ጀነራል እርግማን መፍጠር ፈለግ። ወንድሜ አታገኝም። አዲስ ኪዳን ላይ ከማቴዎስ እስከ ራእይ አታገኝም፣ የለም። ስለዚህ ስብከትን ቀይር ከዚህ በኋላ። እኔ እንደዚህ አይነት አመለካከት ያላቸውን ሰዎች ሳገኝ ምንድን ነው የምለው? ከአማኙ ላይ እርግማን ልስበርልህ፣ እርግማን የመስበር ኮንፍራንስ ምናምን። እርግማን የመስበር ኮንፍራንስ የሚለው ትምህርት ነው እርጉም የሆነ ትምህርት ራሱን ችሎ ማለት ነው። የተረገመ ትምህርት ማለት እርግማን ልስበርልህ የሚለው ነው። የት ነው የምትሰብረው እንዴ? ከየት አምጥተህ ነው የምትሰብረው? ከጨለማው አሁን ኤፌሶን 6 ላይ ተቤዠን መጋደላችን ከስጋና ከደም አይደለም። ኦኬ፣ ከስጋና ከደም ካልሆኑት ከዚህ ዓለም ላይ ከሚሰሩት አለቃ መናፍስት ጋር ነው ተባለ። እሺ፣ እነሱ ጨለማንና እርግማን ያመጣሉ ተባለ። እሺ፣ ታዲያ ያንን እርግማን አይደለም ወይ? ያንን ጨለማ አይደለም ወይ? ያንን የዕዳ ጽሕፈት አይደለም ወይ በመስቀል ጠርቆ ከመንገድ አስወገደው የተባለው? ዛሬ አንተ መጥተህ የምትሰብር ማነ? ማን ሰባሪ አይደለም? ከዛ ዘምር ስትባል ሚስ አንደርስታንድ ተደርጌያለሁ። አንተን አይደለም አድረስ እያደረኩ ያለሁት። አንተን አይደለም አድረስ እያደረኩ ያለሁት። ሶሪ አይ ኖ ፈርስት ፐርሰን ስናገር ጎርብጦኛል። መሀል ላይ እኔን ነው ብሎ እንዳይረዳ የሚል ነገር ታውቆኛልና በጣም ይቅርታ። አንተን አይደለም እያልኩ ያለሁት። ዋናውን ፖይንት ላውራ። አሁን አንተን አይደለም አድረስ እያደረኩ ያለሁት። ልቀጥል። ይችን ነገር ካለ ከመጽሐፍ ቅዱስ ሐዋርያቱ የዞሩ የእርግማን ሰበራ፣ መርገም ማባረሪያ፣ መጨንገፍን ማሳደጃ ምናምን እያሉ የጸለዩበት ካለ እሱን ፈልግ መጀመሪያ። ከሌለ የለም፣ አካሄድን ቀይር። በቃ ቀይር። በጣም ጥሩ። እሺ፣ በጣም ጥሩ እቀይራለሁ። ግን እስቲ ለምሳሌ አሁን ገና ልጅ እያለን የወንድሞቻችን እጅ ይዘን አዲስ አበባ ስንገባ ቀጠና 2 ሙሉ ወንጌል ቅዳሜ የፖስት ፕሮግራም አለና እዛ ፕሮግራም ላይ ከ10 ዓመት ሰው ላይ አጋንንት ሲወጣ የሆነ አይተህ ታውቃለህ? በጌታ ቤት 10 ዓመት የቆየው እኮ አማኝ አይደለም እሱ። ምን እኔ አይቻቃለሁ። ታሜ ከኔ ጋር አውራ። እኔ አሁን ሙሉ ወንጌል ሰችን ያደኩት ኮንፈረንሶች ላይ በቃ አገልጋዮች ሲጋበዙ ምናምን ብዙ ነገር እያዩ አድርጌያለሁ። ችግር የለውም። እየተስማማው መልስልህ ነገር አለ። ከዛም አንጻር መልስልኝ። ኦኬ። ስለዚህ ጆ ኦልሬዲ በአንድ ትንፋሽ የመለሰው መልስ ይሆን ነበር፣ ግን አብራርቼ ልመልስልህ። የመጀመሪያው ከዚህ ልነሳ። ቆይ ቅድም ኤፌሶንን እንደጀመርነው አይነት ጥቅስ ማለት ነው። መጽሐፍ ቅዱሳችን ላይ የዳነ ዳግም የተወለደ በግ የሆነ በመንፈስ ቅዱስ የታተመ አማኝ ውስጥ አጋንንት ይገባል የሚል የመጽሐፍ ቅዱስ ክፍል አለ? የለም። አላምንም። በቃ ስለዚህ ብዙም ማገዶ አይፈጅም ማለት ነው ቀጥሎ የምናወራው ነገር። ስለዚህ ምን ይሆናል ማለት ነው? አላምንም። በአንድ መቅደስ ኢየሱስና አጋንንት አይኖሩም። እግዚአብሔር ይባርክ። ስለዚህ አሁን ከአንድ ደቂቃ በላይ አናወራም። እዚህ ኢሹ ላይ መልሱን አግኝተነዋል። ስለዚህ ምንድን ነው የሚሆነው? ጄኒውን የሆኑ ኮንቨርቶች መካከል ወይም እውነተኛ በሆኑ በተለወጡ ከክርስቶስ ጋር በእምነት የተባበሩ የዘላለም ሕይወትን ያገኙ እነዚያ አማኞች አጋንንት ውስጣቸው ገብቶ እንደ ሻሸመኔ ፈረስ ይነዳቸዋል የሚል ትምህርት ከሌለን፣ ኦብሴሽን እና ፖሴሽን የሚባል ነው በቴዎሎጂ አለ እንደዚህ አይነት ነገር እና ኦብሴሽን ምንድን ነው? በቃ ልክፍት እንደማለት ነው። ይሄ ጭንቀት ሊኖር ይችላል፣ ቤት ውስጥ ብጥብጥ ሊኖር ይችላል፣ ከጎረቤት ጋር ያለ ነገር ምናምን። የአጋንንት አሰራር ህይወታችን ላይ እንደዚህ አይነት ኢምፓክቶች ይኖራሉ። ውስጣችን ግን አይገባም። ቅድም ተሜ ደስ የሚል አማርኛ ነው የጠቀመው። አንድ ልብ ውስጥ አጋንንትና መንፈስ ቅዱስ ጎን ለጎን አይቀመጡም። ዳሴት ውስጣችን አይገባም ነው ነጥቡ። አይገባም። ከዛ አይነዳንም። የሆነ መኪና ውስጥ አያሮጠንም። አገር ጥሎ ብናርጎ አያስሮጠንም። መብት የለውም። ለምን?
ያንን የልባችንን ዙፋን ብቻውን የተቆጣጠረው መንፈስ ቅዱስ ስለሆነ ኦኬ፣ ጎን ለጎን ኮላተራል የሆነ መንግስት አይደለም የተቀመጠው ውስጣችን ማለት ነው። ኦኬ ሶ ይሄ ከሆነ አካሄዱ ታዲያ ምን እንበላቸው? 10 ዓመት አንተ ያልከው ምሳሌ ላይ እንምጣና መልሱ ቀላል ስለሆነ አይደለም 10 ዓመት ተሜ 50 ዓመት ለምን አይሆንም? 10 ዓመት አይደለም 10 ዓመት ትንሽ እኮ ነው የጠቀስከው። ለምን የእድሜው መጨረሻ አካባቢ ላይ አይሆንም? የሆነ ጡረታ ሊወጣ ቦታ እያጣበበ የነበረ ፎልስ ኮንቨርት ነው ኦር የውሸት አማኝ ነው ማዕከላችን። ለምን እንዴ ሐሰተኞች ወንድሞች ጳውሎስ ያለው የት ነው? ውጭ ነው ያሉት? እዛ እንትን ሰፈር ነው ያሉት? እዚሁ ከሱ ጋር እኮ ነው ያሉት። የውሸት አገልጋዮች ያላቸው የት ነው ያሉት? እዚሁ ነው ያሉት። ሆዳቸው አምላካቸው ያለው እዛ የሆነ ኢንዲያ ውስጥ ያለ የሆነ ሞናስተሪ ውስጥ ወይም የሆነ ገዳም ውስጥ ያለ ሰዎችን ነው እየጠራ ያለው አይደለም። እዚሁ ከሱ ጋር ያሉ እየዞሩ ያሉ እስራቴ ላይ እስራት ሊጨምሩ የተባሉትና እዛው ያሉ ነገር ግን እውነተኛ ኮንቨርቶች ነበሩ ወይ? አይደሉም። ይህን የሚያሳየን ጥሩ ምሳሌ ኢየሱስ ክርስቶስ ምን አለን? የዘሪው ምሳሌ ላይ አሉ ተቀላቅለው የሚመጡ የዘሪው ምሳሌ ላይ እኮ ነገረናል። አይ ቲንክ ማቴዎስ 13 ነገረን እኮ እዛ ላይ ምን ብሎ ዘሪው ዘሩን ይዞ ሊዘራ ወጣ። ምንድነው የእግዚአብሔር መንግስት ዘሩን ይዞ ሊዘራ እንደወጣ ገበሬ ትመስላለች። እሺ አንዳንዱ መንገድ ዳር ወደቀ፣ አንዳንዱ ኮርቻ መሬት ላይ ወደቀ፣ አንዳንዱ እሾሃማ መሬት ላይ ወደቀ፣ አንዱ መልካም መሬት ላይ፣ 4 አይነት መሬቶች ላይ ወደቀ። ምኑ? የእግዚአብሔር ቃሉ ወይም ዘር ተብሎ እዛ ጋር የተቀመጠው ዘር በባህሪው የሚያድግ ነው። የትም ቢቀመጥ እንትኑ ልዩነቱ የሚመጣው ሹት ካረገ በኋላ ህይወትን አግኝቶ መውጣት ከጀመረ በኋላ ነው ልዩነቱ የሚመጣው እንጂ ዘር የተባለ ነገር ያድጋል በባህሪው እንቅስቃሴ አለው። መንገድ ዳር የወደቀው አንፎርቹኔትሊ መንገድ ዳር ነበርና እንግዲህ ወፎች መጥተው ወሰዱ፣ ተረገጠ፣ ህይወቱ በዛው አለፈ። ድንጋያማ ውስጥ እንትን ያለው ሹት የሚያደርግበት ወደ ታች የሚጠልቅበት አቅም አልነበረውም። ስለዚህ ጠውልጎ አለቀ፣ ሞተ በዛው። ኦኬ እሾሃማ ውስጥ እንትን ያለው ታነቀ፣ ወደ ላይ መውጣት አልቻለም፣ ሞተ። መልካሙ መሬት ላይ የወደቀው ግን 30 60 100 እያፈራ ሄደ አለ። ከዛ አብራራ ተባለ አይደለ? አብራራው ምን ማለት ነው? ይሄ መንገድ ዳር የወደቀው እንግዲህ መንገድ ዳር ያለ ነገር ስትሪት የሆነ ነገር ነው። ማንም አንስቶ ወይ ማንም ጥሎ ሊሄድ የሚችል ነገር ስለሆነ ጠላት መጥቶ እንግዲህ ለቀመ፣ የተዘራውን ያንን ይዞ ሄደ ማለት ነው። እሺ ያ ድንጋያማ ስር የወደቀውስ ወደ ታች ጠልቆ መውረድ አልቻለም። ወደ ታች ያልጠለቀ ደግሞ ወደ ላይ መውጣት አይችልም። ማቴዎስ 7 ላይ አለቱ ላይ ካልቆምክ አለቱ ላይ ቤት መስራት አትችልም አይደለ? ስለዚህ ወደ ታች ካልጠለቅ ወደ ላይ መውጣት አትችልም። ስለዚህ ምን አለ? ጠወለገ። ድንጋያማ እንትን ውስጥ ያለው አቅም ስለሌለው ወደ ታች የወረደ ነገር ስለሌለው መሰረት ስለሌለው ጠወለገ። ኦኬ ደን ምን አይነት ሰዎች ናቸው እነሱ ተብሎ ተነገሩ። ምን አይነት ሰዎች ናቸው? የእንትኑ ጋር ሲደርስ እየፈጠንኩን ያለሁት የእሾሃማው ጋር ሲደርስ ኦኬ እነዚህ እሾክም መሬት ላይ ነው ያለው። እንግዲህ ይህም መሬት ላይ ነው የወደቀው። ጥሩ ነው። እሾኩ ያለበት ጋር ነው ግን የወደቀው። የሚሻማው ነገር አለ። ወደ ላይ ሲወጣ አንቆ ያዘው። በራሱ መልክና ስርዓት ማደግ አልቻለም። እነዛን ምን ብሎ ነው የፈታው ኢየሱስ ክርስቶስ? እነዚህ ቃሉን ለጊዜው በደስታ የሚቀበሉ ናቸው። ነገር ግን የዚህ ዓለም ደስታና ምኞት አይደለ? ስለ ገንዘብ የሆነ ነገር መዘርዘር ትችላለህ፣ እዛ ውስጥ ማስገባት ትችላለህ። ከዓለም የሆነ ነገር በሙሉ ሲመጣ አንቆ ያዛቸው፣ ሞት ተባለ። ግን ቃሉን ሲቀበሉ እንዴት ተቀበሉ ነው የተባለው? በደስታ። በደስታ ብቻ መቀበል ሳይሆን ፍሬ አፍርተዋል በህይወታቸው። እንደውም መጀመሪያ እኮ አለ በቃ በወጡበት ልክ የሆነ ነገር አለ ነው አይደለ? ሶ ምንድን ነው የሚለው? ቃሉን ለዘላለሙ የተቀበሉ ነው የሚለው። ለጊዜው የሚል ቃል አለ። ለጊዜው ይላል። ለጊዜው ታዲያ ለጊዜው 10 ዓመት ነው ብሮዬ። ለጊዜው 40 ዓመት ነው። ለጊዜው 30 ዓመት ነው። ለጊዜው 2 ወርም ሊሆን ይችላል። ለጊዜው 3 ዓመትም ሊሆን ይችላል። ለጊዜው ተቀብሎ የመጣ ሰውዬ ላይ ታዲያ ምን መልካሙ መሬት ላይ እኮ አይደለም ያለው። 30 60 የሚያፈራው መሬት ላይ እኮ አይደለም ያለው። አይደለም ጅኒ ቦታ አያስገርምም ነው። በቃ ጅኒ መጥቶ እንደ ፍለጋ ሲመጣ ሜዳውን ያገኛል ማለት ነው።
ባዶ ሆኖ ተጠርጎ የሚያገኘው የእግዚአብሔር ቃልና መንፈስ የሌለበት አማን ቆይ ከዚህ ጋር አያይዘ ብታወራልኝ ማለት እኔ ራሱ ብዙ ጊዜ ጥያቄ የፈጠረብኝ ነገር ብኖር ቸርች አማኝ ነኝ ከሙሉ ሰዎች በየፕሮግራሙ መናፍስት አጋንንት ጮሆ እየወጣ ነው እየተባለ በየፕሮግራሞች ሲደረግናለን። ስለዚህ ይሄ መጀመሪያ ከየት የገባ ነው? ድኛለሁ ከሚል አማኝ ውስጥ ከየት ተገኝቶ ነው ይሄ በመናፍስት መልክ እየጮሄ መውጣው? በጣም አሪፍ ጥያቄ ነው። እኔ የሆነ ጊዜ ያስተዋልኩትን ነገር ልንገራችሁ እስኪ። እዚህ ከላይ ያላችሁም የምታውቁት ካለ ከፍታችሁ ትነግሩኛላችሁ። ከታችም ያላችሁ ሀሳቡን የምታውቁ በኮሜንት ትነግሩኛላችሁ። በአዲስ ኪዳን ቤተክርስቲያን ተመስርታለች ብለን የምናምነው ሐዋርያት ሥራ ምዕራፍ 2 ላይ ነው አይደለ? መንፈስ ቅዱስ ከወረደ በኋላ ነበሮች ወይ? ከዛ በፊት ቴዎሎጂካል አድርገን መልስ መስጠት እንችላለን። ሌሎች አባቶች እንደተናገሩት ምናምን አድርገን፣ ግን ኦፊሻሊ መንፈስ ቅዱስ በአማኞች ልብ ውስጥ የፈሰሰበት ቤተክርስቲያን ኦፊሻሊ ተመስርታለች ብለን የምናስበው ሐዋርያት ሥራ ምዕራፍ 2 ላይ ነው። ከሐዋርያት ሥራ ምዕራፍ 2 በኋላ ነው እንግዲህ ክርስትና የሚለውን ስም ሐዋርያት ሥራ ምዕራፍ 11 ላይ እያለ የሚቀጥለው። አሁን ሀሳቤን በደንብ ያዙ። ቤተክርስቲያን ኦፊሻሊ ወይም በሚታወቅ መልኩ ከተመሰረተች በኋላ ህልውናዋን ካገኘች በኋላ ባለው ያ ማለት ከሐዋርያት ሥራ በኋላ እንደማለት ነው። ከሐዋርያት ሥራ ምዕራፍ 2 እስከ ራእይ ድረስ ቤተክርስቲያን ውስጥ እንግዲህ መልእክቶች፣ መጋቢ መልእክቶችም ሌሎች ኤፒስሎችም ተጽፏል፣ አይተናል። ጀነራል ኤፒስሎች ማለት ነው። መልእክቶች ሲጻፉ አይተናል። ከሐዋርያት ሥራን ለምንድን ነው አራቱን ወንጌላት የተወኩት? ሐዋርያት ሥራ ምዕራፍ 2 ላይ ስለሆነ ቤተክርስቲያን ተመስርታለች፣ ይህ ህልውናዋን አግኝታለች፣ መሰባሰብ ጀምረዋል የምንለውን የምናስበው ከዛ ጊዜ ጀምሮ እስከ ራእይ ባለው ቤተክርስቲያን ውስጥ አጋንንት የወጣበት ቦታ አለ አዲስ ኪዳናችን ላይ? ዝም ብላችሁ አስቡ እስኪ 1-2 ደቂቃ። ከዛ እኔ ልቀጥል። 2 ደቂቃ ሙሉ ታስባላችሁ አይደለም? ጸጥ ብለን አስቡ እናንተ። እኔ እያወራሁ ቀጥላለሁ። የሆነ ክፍል የምታውቁት ካለ ኤፌሶንን አስቡ፣ ዝም ብላችሁ ቆላሲያስን አስቡ፣ ፊልጵስዩስን አስቡ፣ 3ቱን ዮሐንስ መልእክቶችን አስቡ፣ ራእይን አስቡ። ዝም ብላችሁ 27 ሳይሆን ኦልሬዲ 4 ቀንሰናል። 23ቱን መጽሐፍት አስቡና የገባበት አለ የወጣበት አማን የለም። የገባበት አለ የዝሙት ስፒሪት ቤተክርስቲያን ውስጥ በነቢይ ኦፊስ ያገለግል ከነበረው ወንድሙ እንደወጣ እንደገባ እናያለን። በዛ ስፒሪት የቱ የአባቱ ሚስት ያገባው ነው። የአባቱን ሚስት አይነት ነገር አለ ተብሎ እሱ አጋንንት ገብቶበታል አይደለም። ለሰይጣን አሳልፋችሁ ስጡ። አጋንንት ገብቶበታል ሳይሆን ይቀጣ ማለት ነው ትርጉሙ፣ ሌላ ምንም አይደለም። አጋንንት ገብቶበታልም አይደለም። ኤኒዌይስ እሱን እንፈተዋለን በደንብ። ሌሎች ወይ ኮሜንት አደረጉበታላችሁ። ለማንኛውም ከ23ቱ አራቱን ለምንድን ነው ያጎደልነው? እንግዲህ ወንጌላት ስለሆኑ እዛ ጋር ኦፊሻሊ ቸርች የሚባለውን ነገር ስለማናስብ ከሐዋርያት ሥራ ጀምሮ እስከ ራእይ ባለው በቅዱሳን ህብረት መካከል ጂኒ ሲጮህ የሚያሳይ ኢንሲደንት አለ ወይ? የለም። ባይዞ አንዱ እንደውም መቶ የታገለኝ አለ ለማለት ታዲያ እዚህ የምናየው በሙሉ የሚወድቀው ታዲያ ምንድን ነው የሚለው ነገር ልምምዱ ስለያዘው ታግሎ እንትን ጋር ሄደ። ማች ማናት ድዌ የነበረባት እሷም የአብርሃም ልጅ ናት፣ ፈውስ ያስፈልጋታል ምናምን የተባለችው ቤተ መቅደስ ውስጥ ነው ያደረገው ምናምን የሚላላ እሱን ይዞልኝ መጣ ማለት ነው። ብሮ አም ቶኪንግ አባውት ዘ ቸርች ናት ዘ ሲናጋግ። ኦኬ፣ ስለ አይሁድ ምኩራብ አይደለም ያወራሁት። ለዚህ ነው የክርስቲያኖች ቤተ አምልኮ ምኩራብ ተብሎ ማይጠራበት ምክንያት ለዛ ነው። አይሁድ ጳውሎስ ምኩራብ ውስጥ ገብቶ ይከራከራል፣ ስለ ክርስቶስ ገልጦ ይናገርና ወደ ክርስትና ያመጣቸዋል እንጂ ምኩራብ ውስጥ ሙሉ ህይወቱን አልጨረሰም። ባይዙ የለም እንደዛ አይነት ነገር ማለት ነው። እና ይሄ ከሆነ ፖይንቱ ልመልስ እንግዲህ ብቻዬን አይ ቲንክ በጣም ረጅም ሰዓት እያወራ ያለ የመሰለኝ ነው። እና ወንድማችን ኤርሚ ከላይ የጠየቀውን ጥያቄ ለመመለስ ያክል አንደኛ ቸርች ውስጥ እንደዚህ አይነት ልምምድ የለም። የቱን አዲስ ኪዳን ቤተክርስቲያን ህልውናውን ካገኘችበት ጊዜ ጀምሮ ባለው። ኦኬ፣ ያ ማለት ግን የሆነች ትንሽ አሁንም የሌለ ግን ለማውራት እንዲመች በር ልክፈትላችሁ። ኦኬ፣ ይህን ነገር የምታምኑ ሰዎች ማለት ነው። የለም መጽሐፍ ቅዱስ ውስጥ ቃል በቃል አናገኝም፣ ግን ፎር ፈርዘር ዲስከሽን በር የሚከፍት ነገር ላውራችሁ። ያላመኑ ሰዎች ወደ ቤተክርስቲያን ይመጣሉ። ያላመኑ ሰዎች ላይ ደግሞ የዚህ ዓለም አምላክ ነው የሚሰለጥነው ኤፌሶን 2 እንደሚናገረው። ኦኬ፣ እኔ ደግሞ አንድ ነገር አምናለሁ፣ መጽሐፍ ቅዱስም ይናገራል። አላመነም የተባለ ሰው ሁሉ ውስጥ ጅኒ አለ ማለት አይደለም።
ጂኒ አቴኒ ሞመንት ወይም አጋንንት አቴኒ ሞመንት ማጥቃት ከፈለገ ግን አጥር የሌላቸው ቤቶች ናቸው፣ ይገባባቸዋል፣ ችግር የለውም። ግን እያንዳንዱን በቃ አጋንንት ተጠናውቶታል። ይሄ የእስልምና ትምህርት ነው። ማሜ ነው ይሄን ያስተማረው። ማሜ ምን ብሏል? እያንዳንዱ ነፍስ ጅኒ ተመድቦለታል አለ። እያንዳንዱ ከማንና ከማን ከማርያምና ከኢየሱስ ውጭ ነው ወይስ ከኢየሱስ ውጭ እንደዛ ነገር ብሏል? ከሁለቱ ውጭ ሁሉ ጅኒ ተመድቦበታል የሚል ትምህርት የለንም እኛ። ኢቨን ያላመነውም ኤቲስቱም ጨምሮ ግዴታ ጅኒ ያለበት ማለት አይደለም። ኦኬ፣ ግን ኢንፍሉዌንስ ውስጥ ነው። አንደር ፓወር ኦፍ ዳርክነስ ማለት ነው። ከጨለማው ስራ ስልጣን በታች ናቸው። በአጭሩ በቃ አይቶ አይቶ ልግባ ካለ መጥቶ ሊገባባቸው ይችላል። በአጭሩ አጥር የሌላቸው ግቢ የሌላቸው ቤቶች ስለሆኑ ማለት ነው። ኦኬ፣ ስለዚህ ቸርች ውስጥ ይወድቃሉ ወይ ሰዎች? አዎ ይወድቃሉ። የወደቁ ሰዎች አሁን ትንሽ የንግግር በር ልክፈት ያልኳችሁን ነገር ልንገራችሁ። የትኛውን እንደምከፍት ቃል በቃል ባይብል ላይ የለም። ለንግግር በር ልክፈትላችሁ። የትኛውን? ይሄ ከውጭ የመጣውን በክርስቶስ ኢየሱስ ያላመነውን ዳግም ያልተወለደውን የክርስቶስን ሕይወት ያልተካፈለውን ያንን ሰውዬ ስታመጣ ባይ ዲፎልት ምን ብለን እናስባለን? ግዴታ አጋንንት ባይኖርበት እንኳን ከጨለማው ስልጣን በታች ያለ ነው ነው ኢንፍሉዌንስ ውስጥ ያለ ሰው ነው ነው። ደን አንድ ኦፕሽን አለን፣ አጋንንት ሊኖርበትም ይችላል። ስለዚህ እግዚአብሔር ፕሮቪደንሻሊ ይህንን ሰውዬ ወደዚህ ህብረት እያመጣ ያለው ከዚህ አጋንንት ስራ ሊያላቅቀውም ነው። እናምናለን፣ ችግር የለውም፣ እሱ አያሳስብም። ኦኬ፣ ወደዚህ ስፍራ ወደ አማኞች ህይወት ይዞት የመጣው ከዚህኛው ከጨለማው ስልጣን ተቤዠን ስለሚል ሊቤዠው ነው፣ ሊያመጣው ነው። በቃ ይህን ሰውዬ ወደዚህ ስፍራ የጠራው። ኦኬ፣ ነገር ግን አሁን ይሄኛው አንድ ካታጎሪ ኦፍ ፐርሰን ነው አይደለ? በቃ ያልዳነ ከጨለማው ግዴታ ጅኒ ያለበት ማለት አይደለም። ግን ጅኒ ያለበት ብለን እንኳን እናስብ ብለን ያወራ ነው ሃይፖቴቲካል ሰውዬ ነው። ዋራባው ቸርች ውስጥ የኖረ ስንት ዓመት ከኛ ጋር ኢቫንጀሊዝም ሲወጣ የነበረው የወጣት ህብረት መሪ ሆኖ የነበረው ኢቨን ፓስተር ሆኖ የነበረው ማለት ነው። ይሁን እንበል ደን ከሱ ላይ ወጣ ቢባልስ የለም ወይ? መጽሐፍ ቅዱሳችን ላይ እንደዚህ አይነት ነገሮችን የምናስተናግድበትና መልስ የምንሰጥበት አካሄድ የለንም ወይ? የለንም ወይ? አለ። ምን እንዴት አይነት ሲባል ፎልስ ይሁዳ ኢዝ ዘ ቤስት ኤግዛምፕል። በቃ ለምን ሩቅ እንሄዳለን? ይሁዳ ከ12 ኤርሚ እየሰማ ከሆነ ይሁዳ ከ12ቱ ጋር ተመርጠዋል። ታምራቶችን አይተዋል፣ ድንቆችን አይተዋል። ገስዋት ሉቃስ ምንድነው ዮሐንስ 6 እና ሉቃስ 19 ላይ ያለውን ሐሳብ ሁለቱም ፓራላል አድርገን ኦኬ ካየነው 72ቱ ሆነው ከሄዱት ውስጥ ወደኋላ የቀረው ይሁዳ ነው አንደኛው አይደለ? 72 ሆነው ሄደው ጅኒ አባረው አይደለ? አጋንንት በስምህ ሳይቀር ምን አሉልን? ታዘዙልን እየተባሉ ከሄዱት መካከል ነው ኢየሱስ ደቀ መዛሙርቱ መልሶ የመረጠው። እየጨፈሩ ነው የመጡት አይደለ? ሲመጡ ዋው አሜዚንግ የሆነውን ነገር አታውቅም። በቃ አታውቅም፣ ምን እንደተፈጠረ አታውቅም። ምን ተፈጠረ? ሽቦቹ ተጠርጥረዋል። ሶሪ ማለት ተቋርጦ ነበር መሰለኝ። ስልክ ገብቶ አይ ሆትስፖት ስለነበረ ስለዚህ ጅኒ አባሯል፣ ሄደዋል። በጣም በቃ ተናግረዋል። መጥተው ሽባዎች ዘለሉ፣ እንደዚህ ድንቅና ታምር ተደረገ ሲባል ሉቃስ ላይ የምናገኘው ናሬቲቭ ምንድነው? ኖ በዚህ ደስ እንዳይላችሁ። ኢቨን መልሱ በቂ እኮ ነው። እዛ ጋር ኢየሱስ የመለሰው መልስ በቂ ነው። በዚህ ደስ አይበላችሁ፣ ስማችሁ በላይ ስለተጻፈ በሱ ደግሞ ደስ ይበላችሁ አለ። ስለዚህ ሞር ሊያስደስታችሁ የሚገባው እዚህ ጋር ጅኒ ስለሮጠላችሁ ወይም የሞተ ስለተነሳላችሁ ወይም ሽባ ስለተተረተረላችሁ አይደለም። ኦኬ አይደለም። ስማችሁ በሕይወት መዝገብ ላይ ስለጻፈ በዚህ ደስ ይበላችኋል። የዛ ፓራላል ናሬቲቭ ነው ዮሐንስ 6 ላይ ተብሎ እንግዲህ ግርጌ ማጣቀሻውን ቼክ አድርጉት። እሱ ነው ያለው። እዛ ውስጥ ማን አለ ሲባል ይሁዳ አለ። አሁን እኮ ኤርሚ አንተ ያመጣው ወንድም ኤርሚ አንተ ያመጣው ምንድን ነው? እንደው ዝም ብሎ የነበረ አንድ አማኝ ነው ተብሎ የሚታሰብን ምዕመን ነው ያመጣው። እኔ ዶዙን ከፍ አደረኩልህ። ጅኒ ያባረረ ምዕመን ነው ያመጣውልህ። ጅኒ ሲያባረር የነበረ ምዕመን ሐዋርያ ጅኒ ያባረረ ሐዋርያ ማለት ነው። ነገር ግን ስለሱ የእግዚአብሔር ቃል ዮሐንስ 6 ላይ የሚነግረን ከእናንተ አንዱ ዲያብሎስ ነው ብሎ የጀመረው ነው። ስለዚህ ዲያብሎስ ከክርስቶስ ጋር ያው ፊዚካሊ ኖራ ሳይሆን የዲያብሎስ ሀሳብን ተሸክሞ የሚዞር ሰው ይሁዳ ነበር ከነሱ ጋር። ከእናንተ አንዱ ዲያብሎስ ነው አለ። ስለዚህ አጉድሎ ነው የጀመረው ነው። ያው 12 ሰው ነው የሚታየው አብሮ ሲሄዱ።
ግን 11 ነው ኢየሱስ የሚያየው፣ አንዱ ዲያብሎስ ነው። ኦኬ። ስለዚህ እንደዚህ 3 ዓመት ተኩል ብቻ ሳይሆን 30 ዓመት ተኩል 40 ዓመት ተኩል የሚኖሩ ይኖራሉ። አዎ ይኖራሉ። ስለዚህ መጨረሻ ላይ ጅኒ ወጣ። አሁን እኮ ልክ እዚህ ጋር እንደምናየው ቸርች ውስጥ እንደምናየው አይነት ልምምድ ይደረግ ቢባል በህይወቱ መጨረሻ ላይ እንደ ሐዋርያቱ ሰብሰብ ብሎ ቢጸልዩ ከይሁዳ ላይ ጮም ይወጣ ነገር የለም ወይ? አለ እንዴ? አለ እንዴ? ሐዋርያው ምንድነው? ዮሐንስ ወንጌል ምዕራፍ 13 ላይ እራቱን የበሉበት ሰይጣን ገባበት አይደለም የሚለው? ቅድም ምንድነው የተስማማ ነው? አማኝ ውስጥ ምን አይገባም? አጋንንት አይገባም። ይሄ 3 ዓመት ተኩል ሲመላለስ የነበረው የተመረጠ ቀን ማን ተብሎ ስሙ ወጣለት? ከእናንተ አንዱ ዲያብሎስ። ኢየሱስን አሳልፎ የሰጠ ቀንስ ተመልሶ ደግሞ ያው ወደ ቤቱ አንኳኩቶ ሲገባ እናያለን ማለት ነው። ስለዚህ ይሄ ሰውዬ ይሁዳ እንደው ሄዶ ራሱን ባያጠፋ የመመለስ አጋጣሚ ቢኖረውና ሐዋርያቱ ቢጸልዩለት ወር ኢየሱስ ክርስቶስ አማን አቋርጥ ትንሽ ልጠይቅ እዚች ጋር ከይቅርታ ጋር ስላቋረጥ ለምን ሪቴት ኤርሚ አይደለም አማን ነው። አማን ዩ ኖ ራይት ዌን አም ዲስትራክትድ የሆነ እንደሚጠፋብኝ መሀል ላይ ዩ ኖ ራይት። እሺ እዚች ቦታ ላይ ለመጠየቅ ፈልጌ ነው። ፈቃደኛ ፈቃደኛ አይደለሁም። ሀሳቧን ይጨርሳት ለመሰል ፈቃደኛ አይደለሁም። ፎቶ ነው የመጣልህ ሀሳብ ፍርስ ይልብሃል ሰው ሲገባብህ ኮሜንት ቢሆን እያየ ታልፋለህ፣ ችግር የለውም። እዚህ በድምፅ ሲሆን ግን ዲስትራክት ነው የሚያደርገው በአንዴ። ለዛውም አንድ ሀሳብ መጨረስ እየሮጣችሁ እያለ ሳሟን ይገባና ታክል ሲያደርግ በጣም ነው እንትን የሚለውና ኤኒዌይስ ስለዚህ እዛ ጋር እንደው ይሁዳ አጋጣሚ ኖሮ የመመለስ ምናምን ልክ ጴጥሮስ እንደተመለሰው የመመለስ አጋጣሚ ኖሮት ቢሆን የሚመለሰው ጅኒ ወጥቶለት ነው አይደለም የሚሆነው? ጅኒ ወጥቶለት ነው የሚሆነው። ከዛስ 3 ዓመት ተኩል መመላለሱ ምንም ጋራንቲ የለውም። ጅኒ ማባረሩ ምንም ጋራንቲ የለውም። he was unsaved ኦኬ he was unsaved አልዳንም ነበረ። ኦኬ ከሱ ጋር ለታይታ ነበረ ሲመላለስ የነበረው። ስለዚህ ቢመለስ ቢባል አጋንንት ይወጣበታል። አጋንንት ስለወጣበት አማኝ ነበረ he was genuine believer ተብሎ አይነገርለትም። ኦኬ አይነገርለትም። ስለዚህ ሌሎችም አማኞች ተብሎ ቸርቾች የሚታሰቡ ሰዎች ጉዳይ በዚህ መልክ ማየት እንችላለን። ታንክ ዩ። ቀጥል አማን ጠይቅ። አሁን ይቻላል። ኦኬ በመጀመሪያ እዚህ ማቴዎስ ምዕራፍ 12 ቁጥር 45 ላይ ካለው ጋር ሐሳብ አንድ ላይ እናየዋለን። ግን ቀጥታ ዳይሬክት ወደ ጥያቄ ልግባለትና ለአማን ከምርጫ በኋላ ኦልሞስት እንዲሁ እየተመላለሰ ከሆነ የይሁዳ ጉዳይ አጋንንት ገባበት የሚለው ክፍል ላይ አጋንንት ለመግባቱ እንዲገባበት ያደረገው ኢየሱስ ነው ማለት ነው፣ ስላልመረጠው አይመስልህም? እንደዛ አንተ ፍታው። እንደዛ ምን ያደርግልኛል? አንተ ፍታውና ጥያቄን ብቻ ለምን እንዴ አይመስልህም? እኔ አይመስልም ላይ ጥያቄ መሰለህ። አሁን ይሁዳ እኛ አሁን እኔ ብዬ የማስበውንና ማምነውን ልንገርህ ባጭሩ ማለት ነው። ይሁዳ አማኝ ነው። ለአማኝ የሚደረገው ማንኛውም ትሪትመንት ተደርጎለታል። ለጴጥሮስ ለሌላውም የተደረገለት ተደርጎለታል። ድነቱም ሁሉም ነገር ተደርጎለታል። በምርጫው ግን በፍላጎቱ ግን ከኢየሱስ ይልቅ ዲያብሎስን ስለመረጠ አጋንንት ገባበት። ስለዚህ በቅዱሳን ሰዎች መካከል በምርጫችንና በፍላጎታችን አጋንንት ሊገባብን ይችላል። ስለዚህ የይሁዳ አጋንንት ለመግባቱ ምክንያት የሆነው አማኝ ነበር ብለን ይጨርስ። በጣም ጥሩ ፖይንት እየመሰረተ ነው። ጨርስ አማን፣ ችግር የለም። አዎ እዚህ ለይሁዳ ጀስት ለጴጥሮስና ለሌሎች የተደረገለት ማንኛውም ነገር እድሉ ተሰጥቶታል፣ ቻንሱ ተሰጥቶታል። ስለዚህ ከክርስቶስ ጋር አብሮ የማገልገልም የመኖርም ሙሉ መብት ተሰጥቶታል። ግን ይሁዳ በራሱ ገንዘብ ፍላጎት መጠን ከኮሮጆም ይወስድ ስለነበረ በገንዘብ ፍቅር ከመነደፉ የተነሳ ያ የገንዘብ ፍቅርና ከኢየሱስ ጋር አብሮ እየተመላለሰ የሚያደርገው ክፉ ምግባር አጋንንት እንዲገባበት አድርጓል። ስለዚህ ይሁዳ በእግዚአብሔር መንግስት በራሱ ስራ በራሱ ምግባር አጋንንት እንዲገባበት ሆነበት እንጂ ከመጀመሪያውም ጀምሮ ስለተመረጠ አጋንንት እንዲገባበት አይደለም። ከመጀመሪያውም ጀምሮ ማን አጋንንት እንዲገባበት ከተመረጠ በእግዚአብሔር መንግስት የእግዚአብሔር መንግስት ላለመውረሱ ተጠያቂ ሊሆን አይችልም። ጥሩ መተህ መስመሩን አበላሸው። ማን ነው ስለ አጋንንት እንዲገባበት? አላበላሸውትም።
ቆይ አትከራከረኛ። እስቲ ማቴዎስ ያልኩትን ጆን ያደረገው ከቻልክ ማቴዎስ ምዕራፍ 12 ቁጥር 45 አንተ አንብበው እኮ ነው እስቲ። የሄድከው 12 ብለህ ሌላ አማንሻ ቦታ ላይ ሄድ። እስኪ አሁን ያልከውን እኮ ማንም አላለም። ማን ነው እሱ ልጠይቀው እኮ ነው። እሱ ልጠይቀው ነው። አንዴ ቆይ አማን አንዴ አማን ቅድም እንዳለው መንፈስ ቅዱስ ሳይወርድ በፊት እኮ ጴጥሮስ ራሱ ክርስቶስን ክዶት ነበር። አማን የጀመረው ሐዋርያት ሥራ ምዕራፍ 2 ካለው መንፈስ ቅዱስ እነሱ ላይ መንፈስ ቅዱስን ከተቀበሉ በኋላ ባለው ነገር ላይ ነው ሐሳቡን አማን ቅድም ያነሳውና ከዛ በኋላ ያለውን ነበር ሲያብራራ የነበረው። ስለዚህ አማኒ ሌላ ዓለም ውስጥ ነው ያለው። አሁን ጥያቄውም ሌላ ነው፣ ግን እሱ በመጣበት መንገድ ልመልስ አይደለም። ገብቶኛል፣ ያወራኸው ገብቶኛል። ጀስት መንፈስ ቅዱስ ቤተክርስቲያን ከተመሰረ ካወራው ላይ በመነሳት እኮ ነው። አማን ለምንድን ነው እኩል የምታወራው እንዴ? ለምሳሌ ስለመረጠው አይደለም አጋንንት የገባበት ብለህ ስታብራራ ስለመረጠው ነው አጋንንት እንዲገባበት ስለመረጠው ነው ብሎ ያወራ ሰው አለ እዚህ ማለት አለ ወይ? አለ እንደዚህ ብሎ ያወራ ሰው አለ ከኛ ማለት? አይ ከመጀመሪያው አልሰማም ይሆናል ወንድማችን እኮ ለዛ ነው ሰምቻለሁ ብሎ ይታገላል። ደግሞ ሚስ ሪፕሬዘንት እያደረገን ማለት ነው። እዚህ ቁጭ ብሎ ሚስ ሪፕሬዘንት እያደረገን ሰምቻለሁ ይላል። አልሰማህም። ከንግግር እኔ የምረዳው እኔ ያወራሁትን ነገር እንዳልሰማ ነው። አማንዬ አንዴ ይቅርታ፣ አንድ ቃል ልናገር። በጣም ሶሪ። መልሰህ ግባ ብሮዬ። ቆይ እሱ ካለ እኔ ልጨርስ። ይሁዳ አማኝ ነበር ስላለ መጽዳት አለበት የተናገረው ነገር። በመጽሐፍ ቅዱስ አድርገን እንፈተዋለን። ግባ አንዴ አስገባው። ሳበው። እኔ መሳቢያው የለኝም። ጆ ሳባንት ሜንሽን ብቻ ነው የሚያሳየው፣ እንትኗን አያሳይም። ስታክ አደረገ ነገርም። ኦኬ ላክ፣ አንተው ላክ አማን። ኦኬ ልኳል፣ ልቀበለው። ቆይ እችኛዋን ጥያቄ እዛች ላይ ቆሞ ይመልስልኝ አንዴ። አማን ይገብታል? ገብታል አማን? አዎ ገብቻለሁ። ግን እሺ ጥያቄ ቆይ ግን ብላ ቀጥል። አያውን ወሬ ማመጣን አልነበረም። አንዴ ልጨርስ። ቀስበል እያጠራን እንትን ነው ከጀመርክ ታቀጣጥለዋለህ። ሰው መሀል ላይ ሲገባም እንትን አትልም፣ አታቆምም። እና አይደለም ረጅም ሰዓት ስላደመጥኩ እኔ ጥያቄ አብሬ ባቀርብልህ እኮ ጥያቄ ብለህ ማቴዎስ 12ን ጠቀስክ፣ የይሁዳን ጉዳይ አመጣ። ግን አሁን ማቴዎስ 12 ላይ መርገጥ ፈልጋል፣ እዛው ላይ ቆመ ማውራት ፈልጋል። አይ አንደርስታንድ ዩ። መሀል ላይ ግን ሚስ ኢንሰርሽን አውርታል። እሱም ማጥላት ስለፈለኩ ነው። ሁለት ጊዜ ደገምካት ቃል አለ። አልተረዳህም ሲባል ተረድቻለሁ። አንዴ ጊዜ ትሰጠኛለህ ከቻልክ? አልሰጥህም። እኔ ሚስ ሪፕሬዘንቴሽኑን እናስተካክልና እንቀጥላለን። ከዛ በኋላ ይሁዳን አጋንንት እንዲገባበት ስለመረጠው ነው የሚል ነገር አውርተናል። እኔ አውርቻለሁ። ስለተመረጠ ነው ማለት ምን ማለት ነው? ለምንድን ነው ማን ነው ስለተመረጠ ነው ብዬ አውርቻለሁ። እሺ ሶሪ አላወራም፣ ይቅርታ። ስለዚህ አንተ መስማት የምትፈልገውን ነገር አማን ብሏል ብለህ ጭንቅላት ውስጥ ፈጥረህ ለእሱ መልስ አትስጠኝ። እሺ የተወራ ነገር አይደለም፣ እንደዛ አይደለም። ታዲያ ነብይ አለ ወይ? እሺ አሁን እድል ትሰጠኛለህ? ተሰጥቷል። አሁን አግባብቼ ልንገርህ። የይሁዳን ዳስስ ወይስ ማቴዎስ 12 ጥቅሱን ምረጥና አድምተን እንሂድ ሁለቱ ላይ። እኔ ስለተመረጠ ነው ምናምን ያልኩ ብዬ የተናገርኩበት ዋናው ከአንተ አማርኛ የወሰድኩበት ነገር ምንድን በእናንተ መካከል ነው ተብሏል። አስቀድሞ ኢየሱስ ክርስቶስ 12 ነው ግን 11ን ነው የሚያየው የሚል ሀሳብ ስላነሳ ነው። ተግባባን አይደለ? እየሰማኝ ከሆነ ይሄ ንግግሬ ይሰማል? አማን አይ ትቆራረጣለህ፣ ግን እስቲ ምናልባት እንደምንም እንግባባና ይሄ ንግግሬ ቆይ ቦታ ልቀይር የሚል ፕሪሳፖዚሽን እንዴት ይፈጥራል? ቦታ ልቀይር አንዴ። ችግር ያለበት እያልኩ እኮ ነው ያለሁት እኔ። ኮንክሉዥን ችግር አለበት። ይኸውልህ አሁን አማን ቅድም ተመርጧል መርጧል የሚለው ሀሳብ የተናገርኩበት ምክንያት ሶሪ ኦኬ ተመርጧል መርጧል የሚል ነገር አላልክም። ግን 12ቱ እያሉ ኢየሱስ ክርስቶስ 11ን ነበር የሚመለከተው። አስቀድሞ ይሁዳ ከእናንተ መካከል አንዱ ዲያብሎስ ነው ብሎ ኦልሞስት የተደመደመ ነገር
አለ የሚል ሀሳብ የተናገርክ መስሎ ነው። ይህንን አማርኛ ሰምቻለሁ ከአንተ። ሚስ አንደርስታንዲንግ አድርጌ ከሆነ ታስረዳኛለህ። ችግር የለውም። ኮንክሉዥን በጣም ግራ የሆነ ኮንክሉዥን ውስጥ ነው የደረስከው። አሁን እሱን ፈተን እንሂድ። ይህን የተናገርኩበት ስለሆነ ይሁዳ አማኝ ነው ብለሃል። ከዚህን ጀምር ወይስ ከማቴዎስ 12ን ጀምር? ኦልሬዲ ይህን እያወራን ስለሆነ ሁለቱም ዘሴም ነው። እኔ ግን ሀሳቤን ሳላቀርብል ነው ይሁዳ አማኝ ያልሆነበትን ምክንያት ንገረኝ። እኔ ደግሞ ሌላው ማቴዎስ 12 ላይ ያቀረብኩልህን ሀሳብ ዋናው አንተ ከቤተ ክርስቲያን ከተመሰረተች በኋላ ነው ሀሳብህን እያቀረብክ ያለው። እኔ ደግሞ እያልኩ ያለሁት የቤተ ክርስቲያን መስራች ራሱ ኢየሱስ ነው። ኢየሱስ ክርስቶስ የሚደነግገው ሕግ ለብሉይ ኪዳንም ላለፉት እንኳን ቢሆንም እኔ ግን እላለሁ እያለ የተናገረበት ማቴዎስ 5 ላይ አለና ኢየሱስ ክርስቶስ የተናገረው ከቤተ ክርስቲያን መመስረት ጋር የሚሻር አይነት ሕግ አይደለም። ማቴዎስ ምዕራፍ 12 ላይ ያለው ኢየሱስ ክርስቶስ የተናገረው ንግግር እሱን ኮት አድርገን አሁን አንተ ማብራሪያ እንድትሰጠኝ የምፈልገው እሱን ኮት አድርገን እኔ ማውራው ከቤተ ክርስቲያን ምስረታ በኋላ ነው የሚለው መተው አለብህ። መስራቹ ራሱ እያወራ ያለው ነገር ስላለ ማለት ነው። ስለዚህ ከተመሰረተው ቤተክርስቲያን ይልቅ መስራቹ ይበልጣልና መስራቹ መደመጥ አለበት ነው የኔ ሐሳብ። መስራቹ ማቴዎስ ምዕራፍ 12 ላይ ያለውን ነገር ኮት አድርገህ እንድታብራራልኝ ፈልጋለሁ። ሁለቱም አመሰግናለሁ። አይ ጥሩ ነው። እኔ አላብራራም። አንተ ጥያቄ ይዘህ ስለመጣ ምን እናደርጋለን መሰለህ? ያንተ ይሄኛው አንደርስታንዲንግ እኔ ቅድም ያወራሁትን ነገር እንዴት ሊያፈርስ እንደሚችል ኢቫንጀሊካል የሆነ ኢንተርፕሪቴሽን አውጣና ታሳየኛለህ። አመጣጥህን በቃ ስላገኘሁት ማለት ነው። አንተ እኔ ቅድም የተናገርኩት አሁን ለምሳሌ ምን የሚል ነገር አውርቷል ሰምታችኋል አይደለ? ክርስቶስ ከመስቀል በፊት ነው ይህንን የተናገረው፣ ከጴንጤቆስጤ ቀን በፊት ነው ይህንን የተናገረው። ስለዚህ ባይዲንግ የሆነውን ሩል መናገር የሚችለው ኢየሱስ ነው። ስለዚህ እዛ ጋም ይሰራል የሚል ኢንተርፕሪቴሽን አውርቷል። አሁን ሰርኩላር ላለመሄድ አማን ታቀኛለህ። አሜ ዲቤተር ኦኬ። እንዲህ የሆነ ማይዋጥ ስጋ የሚመስል ባይ ዲፎልት ምን አይነት ነገር ነው የሚያስማማኝ? የምትናገረውን ነገር ሳፖርት የሚያደርግ ነገር ከጀርባ እያመጣ ስታወራ ነው የሚስማማኝ ይመስለኛል። መንፈስ ቅዱስ ገልጦልኝ ነው እንደዚህ ነው ማየው። አያገባኝም፣ እሱ አያገባኝም። ስለዚህ የሚሆነው ምንድን ነው? እኔ ቅድም ኢንተርፕሬት ያደረግኩበትን አይ ካን ጊቭ ዩ ሪፍረንስ ማለት ነው። አሁን አንተ ደግሞ ከመስቀል በፊት ጥያቄም ቻሌንጅ ለማድረግ ምንድን ነው ቻሌንጅ የሚለው ኔጌቲቭ ወርድ ነው እንተውና፣ አንተ አሁን ልታወራ የገባበት አገባብ ኖ የዛኔም ነበረ። በእምነቱ በኩል ነው የጎደለው ይሁዳ። ያኔም ሆኖ ምንድነው ያኔም ከመስቀሉ በፊትም ከሐዋርያት ሥራ ምዕራፍ 2 በፊትም ይሄኛው ነገር ባይዲንግ ነው። ኢቭን ማቴዎስ ወንጌል ላይ ቅድም የተራራውን ስብከትና ሌሎች ከዛ በኋላ ያሉ ትምህርቶች በሙሉ ለምሳሌ ሂድና ለካህን አሳይ የሚለውን ጭምር ማለት ነው። ኦኬ እሱም it is working for Christians የሚለውን የጠቀስካቸውን አስፔክቶች ከክርስትና ዋይስ ተደርጎ ሊፈቱ የሚችሉ give me evidence። አለዚያ ምን እንሆናለን መሰለ ሞክሼ፣ መጨረሻ የሌለውን ሽክርክሪት ጅራት ይዞ መሽከርከር ነው የሚሆነው። መሰለኝና ደሳለኝ ሊመጣ ነው ማለት ነው። ስለዚህ let's talk authority ይዘን ኦኬ። ስለዚህ ምን ታደርጋለህ ማለት ነው? አሁን አርጊው እያረክ ነው አይደለ? አርጊው እያረክ ነው። የኔ ኢንተርፕሪቴሽን ትክክል እንዳልሆነ እያሰብክ ነው። ስለዚህ ጊቭ ሚ ኤ ቤተር ኢንተርፕሪቴሽን። ብቻን እንዳታወራ። ብቻን የምታወራ ከሆነ ከሌሎች ወንድሞች ጋር ትቀጥላለህ። ይሄው እንደዚህ ይላል፣ እንደዚህ ነው የምናምነው፣ የወንጌላውያን አፈታት ይሄ ነው የሚለውን ነገር ሾው ሚ። አለዚያ እኔ መሽከርከር ፕላን የለኝም ሞክሼ። ታንክ ዩ። ኢንተርፕሪቴሽኑን ስጠኝ። ማቴዎስ 12ንና ዮሐንስ 6 እሺ። ማቴዎስ 12 ቁጥር 45 ማንበብ ትችላለህ ፈቃደኛ ከሆንክ። እሺ። የመጀመሪያ ኤቪደንስ ሊሆን የሚገባው ይሄ ስለሆነ ነው። እሺ። ከዛ እንትን ነው ይሄ ያንተ የምትረዳበትን ነው እየነገርከኝ ያለው። ከዛ ቀጥሎ የምታደርገው ተስማምተን የጀመርነው እዚህ ክፍል ላይ የምነግርህ አማን፣ ረጅም ሰዓት እኮ ተናገርክ አይደል? ዲቤተር ነኝ እኔ ያወራሁትን ነገር ተስማምተሃል? ቅድም ያወራሁትን ነገር ማለት አሁን ማውራት ከመጀመር በፊት የተናገርኩትን ግራውንድ የሆነውን ነገር ተስማምተሃል ወይስ አሁንም ልንሽከረከር ነው? ለምን እንሽከረከራለን? ኤቪደንስ ስጠኝ አልክ እኮ። ተስማምተሃል ወይ? የመጀመሪያውን ኤቪደንስ
አሁን ከመጽሐፍ ቅዱስ እንጀምራለን። ጀስት አንተ ሊዋጥልህ የሚቻለው ቸርች ፋዘርስ ላይ ያሉትን ኤቪደንሶች ነው ወይስ አውቶሪቲ ናቸው አላልኩም። የእኛን ኮሜንተሪ የእኛን ኮሜንተሪዎች ወይም ችግር የለውም ሁሉንም። ስለዚህ አሁን የራስን ማብራሪያ አስቀምጥና ቀጥሎ ወደ ሪፈረንሶቹ እንሄዳለን። ስለዚህ እኔ አሁን እሰማሃለሁ እዚህ ክፍል ላይ ታብራራለህ። ከዛ ግን ዝም ብዬ ነው አሁን የምጠብቅህ። የራስን ከጨረስክ በኋላ ዝም ብዬ ነው የምጠብቅህ። ምን እስክታመጣ አንተ እንዳልከው ያለ እስክታመጣ ድረስ ቁጭ ብዬ እጠብቅሃለሁ። አለዚያ መልስ አልሰጥበትም። አንተ ያወራው ላይ ማቴዎስ ስንት? ማቴዎስ 12 30 ስንት ነው ያልከኝ? 45 አንብበው። እሺ ማቴዎስ 12:45 እስቲ አንብበው። እሺ ለአንብበው። ምን ይላል እስቲ? እኔ አሁን ትንሽ ሙቹ ያልሆነ ሁኔታ ላይ ስላለው ነው። እሺ እኮ እኔ ላንብብልህ። አዲስ ይኸው እዚህ ጋር እንደውም እያሳየሁ ላንብብልህ። አንብብልኝ። እሺ አንዴ ካሜራ ልክፈትላችሁ። እሺ ይታያል? አዎ ይታያል። እሺ ይሄ ሐሳብ ሉቃስ 11:24 እስከ 26 ባለውም አለ። አውዱ የሚጀምረው ከ43 ነው። ሁለት ቁጥሮችን ከፍ ብሎ ነው የሚጀምረው። ወንድማችን ወይም ሞክሼ አማን የፈለገው ከዚህ ጀምሮ ያለችውን ነው። እችን የጀመረው አይ ከላይ ልክ ነህ። አውዱ ከሁለት ወደ ላይ ይላል። ልክ ነህ። በቃ እነዚህ ናቸው። ስንት ቁጥሮች ናቸው የሚሆነው? 43፣ 44፣ 45፣ 46 አራት ቁጥሮች ናቸው። 3 ቁጥሮች ናቸው። እሺ እንቀጥል። ችግር የለውም። በቀይ አድርገው አማን እንዲታይ። በተለያየ ከለር ሲደረግ ለማየት ይመቻል። የተለያዩ ሀሳቦች ስለሆኑ እያንዳንዱ ቁጥር ላይ ያሉት ይኸው ከቢጫው ልጀምርልህ። ቀጥሎም ኢየሱስ እንዲህ አለ፣ እርኩስ መንፈስ ከሰው በወጣ ጊዜ የሚያርፍበት ቦታ በመፈለግ ውሃ በሌለበት በደረቅ ቦታ ይዞራል፣ ነገር ግን አያገኝም። ስለዚህ ወደ ወጣሁበት ቤት ተመልሼ ልሂድ ይላል። ተመልሶም ሲመጣ ቤቱ ባዶ ሆኖ ጸድቶ ተዘጋጅቶም ያገኘዋል። ከዚህም በኋላ እርኩስ መንፈስ ይሄድና ከእርሱ ይብስ የከፉትን ሌሎች 7 አጋንንት ይዞ ይመጣል። እነርሱም ቀድሞ የጋኔኑን ቤት ወደ ነበረው ሰው ልብ ገብተው አብረው በዚያ ይኖራሉ። ስለዚህ የዚያ ሰው የኋለኛው ሁኔታ ከመጀመሪያው ይልቅ የከፋ ይሆናል። በዚህ ክፉ ትውልድ ላይ የሚሆነው ይህ የመሰለ ነገር ነው። እችን ነበር ማቅለም የነበረብኝ። ሌላ ቀለም ልጨምር እንዴ? ኦኬ አብራራ ማኔ። በተለይ መጨረሻዋን ነበረ ከለር ላረግ ያሰብኩት፣ እያደረገልኝ አላለም። እችኛዋ ኦኬ። በዚህ ክፉ ትውልድ ላይ የሚሆነው ይህንኑ የመሰለ ነገር ነው ብሎ ይዘጋል። ማብራሪያን ስጠኝ። ከዛ ሁለተኛውን ሪፈረንስ እየጠበቅኩ ነው። ቀጥል። እሺ የመጀመሪያው ማብራሪያ የሚሆነው ጌታ ኢየሱስ ክርስቶስ ቀጥታ በዚህ ክፍል እየተናገረ ያለው በሰው መካከል ባለው አንድ እርኩስ መንፈስ ወደ ሰው ከገባ በኋላ ከተቀመጠ በኋላ እንደሚወጣ አንድ፣ ሲቀጥል ደግሞ እንደሚመለስ የከፉትን 7 ይዞ እንደሚገባ ያሳያል ማለት ነው። ይሄ ማለት አንድ ክፉ መንፈስ ወጥቶ ተመልሶ በዛ በጸዳው ቤት ውስጥ ሊገባ እንደሚችል የሚያሳይ እንደ አንድ ኤቪደንስ እንወስደዋለን ማለት ነው። ይህንን ከያዝን በኋላ በመጀመሪያ ደረጃ አንድ ቅዱሳን ወይም ደግሞ አንድ ክርስቲያን የሆነ ሰው በአግባቡ ወይም ደግሞ በሚገባ መልኩ በክርስትናው ላይ የማይሄድ ከሆነ ወይም ደግሞ የክርስቶስን መልክ የማይመስል ከሆነ ከእግዚአብሔር መንግስትም ሆነ ከእግዚአብሔር መንገድ ሊወጣ ይችላል። በሚወጣበት ታይም ላይ ክፉ መንፈስ ሊገባበት ይችላል። ያ ክፉ መንፈስ ደግሞ ከዛ የከፋ ሊሆን ይችላል። ለዚህ ደግሞ ማሳያ ሊሆን የሚችለው ቅድም የሰጠው ክፍል ነው። ይሁዳ ከኢየሱስ ጋር አብሮ የሚኖር ሰው ነው። አብሮ የሚበላ የሚጠጣ ሰው ነው። ስለዚህ ይህ አብሮ የሚበላ ሰው አብሮ የሚጠጣ ሰው ይሁዳ ሌሎቹን ሳያገኝ አጋንንቱ ቀጥታ ይሁዳን ብቻ መርጦ ያገኘበት ትልቁ ምክንያት ምንድን ነው የሚል ጥያቄ ልናነሳ ይገባል። ሆይ ነው ለምን ጴጥሮስን አላገኘው?
ለምን ሌላውን አላገኘም? ለምንድን ነው ይሁዳ ላይ ብቻ ቀጥታ ዳይሬክት ሊገባ የቻለው? ሲቀጥልስ ደግሞ ኢየሱስን አሳልፎ እስኪሰጥ ድረስ ያደረሰው ነገር ምንድን ነው? ደግሞ ቅድም አንተን ብለዋል፣ በይሁዳ ላይ ሰይጣን ገባበት የሚለውን ቃል እናገኛለን። ስለዚህ ሰይጣን ገባበት የሚለውን ቃል ስናገኘው ምንድን ነው የሚለውን ደግሞ ጥያቄ አብረን ልናነሳ ይገባል። ያንን ጥያቄ በምናነሳበት ጊዜ ይሁዳ ትክክለኛ ምግባር የሌለው ሰው ነበረ። ምክንያቱም በዮሐንስ ላይ ሲናገር ምን ይላል? ከሚደረገው ከሚሰበሰበው ከኮሮጆ ይሰርቅ ነበር ይላል። ሌባ ነበረ ባጭሩ ማለት ነው። የይሁዳ ማንነት በጣም ነው የሚገርመኝ። ኢየሱስ አጠገቡ ቆሞ ሁሉንም የሚያውቀው ሰው ሁሉንም የሚያውቀው አምላክ አጠገቡ ቆሞ እሱ ይሰርቅ ነበረ። ስለዚህ ይሄ ድፍረቱ ለአጋንንት እስራት እንዲያዝበት ምክንያት ሆነ። ከዛ በኋላ ያለው የከፉት እንዳለው ቅድም እንደሰጠው ኤቪደንሲ ነገሮች እየከፉ በሱ ህይወት እንዲሄዱ ሆኗል። ስለዚህ ለይሁዳ ለአጋንንት እንዲገባበት ሚንስ የሆነው የእሱ ምግባር ነው። ይህንን ሀሳብ ደግሞ ሁለቱን ጥቅሶች አንድ ላይ ያደረገ ያሳየው ደግሞ ምክንያት ምንድን ነው? አንድ ቅዱሳን አንድ ክርስቲያን በአግባቡ በቤተ ክርስቲያን የማይመላለስ ከሆነ ይሁዳ የገጠመው ዕጣ ይገጥመዋል የሚል አመለካከት ነው ያለው። ምክንያቱም ይሄ የማይሆንበት ምንም ምክንያት የለም። ከሌሎቹ ተመርጠው ይሁዳ ብቻ አታክ የተደረገበት ሪዝን ደግሞ ግልጽ በሆነ ሁኔታ ተነግሮናል እንጂ ከሌላው የተለየ አይደለም። ለሌላው የተሰጠው እድል ለይሁዳም ተሰጥቶታል በግልጽ ሁኔታ ማለት ነው። ግን ዳቢሎስ ነው ያለበት ምክንያት ምግባሩ እንደዛ አስብሎታል ነው። ይሄ ነው ሀሳቡ። ሌላ ተጨማሪ ኤቪደንስ እና ኮሜንተሪዎችን ከፈለክ ደግሞ ትንሽ ከጠበቅከኝ ሄጄ ያመጣልሃለሁ። አሁን ትንሽ አሞኝም ነው እንትኑ ላይ የገባሁት። ትንሽ ከጠበቅከኝ አንድ 15 ደቂቃ ወይ ምናምን ከጠበቅከኝ ሄጄ ማምጣት እችላለሁ። ይሄ ነው ሀሳቡ። አመሰግናለሁ። ቤት ውስጥ ነው። ታንኪዩ። እሺ፣ ለኤክስፕላኔሽኑ ታንኪዩ። እኔ እንደው ያንን ነገር ሳወራ ወደ ምክንያቱም ቀጥሎ ያለውን አልቀበልልህም ስላልኩ ወር ቀድሞ የምታወራውን ነገር አልቀበልልህም ስላልኩ ማድረግ የነበረብህ እኔ አሁን አውጥቼ የጠበቅኩ ነው ያለሁት አንተ ብትጠይቀኝ ብዬ ማለት ነው። ማድረግ የነበረብህ ኮሜንተሪ አለ እዛው እየሄድክ ነበር መጠበቅ የነበረብህ። በአጭሩ ያንተን ኢንተርፕሪቴሽን ሰምተናል። እንደ አውቶሪቲ አንይዘውም። በስርዓቱ ካልተመላለሰ ጅኒ ይገባበታል የሚለውን ራሱን ካልጠበቀ ጅኒ ይገባበታል የሚለውን ያንተን ኢንተርፕሪቴሽን ዲክላይን አድርገነዋል። አሁን ለምሳሌ እኔ አማን ዲክላይን አድርጌዋለሁ። ለምን? ሳሙን ተነስቶ ዝም ብሎ ሊናገር የሚችለውን ነገር ነው የነገርከን። ምንም አውቶሪቲ ያለውን ነገር ስላልነገርከን ኦር ኤግዜጀቲካል የሆነ ነገርን ስላልነገርከን። ኦኬ። ከዛ እኔ አሁን 10-15 ደቂቃ እንግዲህ አንድ ቶፒክ ላይ ቁጭ ብለን እንዴት መጠበቅ እንዳለብን እንዳሰብክ ግራ ነው የሚገባኝ። ሌሎቻችሁ የራሳችሁን ሀሳብ ቀጥሉ። አማን ኮሜንተሪውን ይዞ ሲመጣ የራሱን ማብራሪያ ይዞ ሲመጣ ለክርስቲያኖች ተደርጎ ነው እኮ 15 ደቂቃ ሙሉ አንጠብቅም ብሮዬ። 15 ደቂቃ እኮ በጣም ብዙ ነው። 10ም ብዙ ነው። ቤት ውስጥ ነው ያለው፣ ድምፅ እየሰማን ነበረ። ስለዚህ ሸልፍ ላይ ሊሆን ይችላል፣ ወር ጠረጴዛ ላይ ሄዶ መፈለግ እኮ ነው ማውጣት ነው። እና ያን ሁሉ ደቂቃ እንግዲህ ቁጭ ብለን የጥሞና ጸሎት ይመስል አይደው ነው መጠበቅ የምንችል አይመስለኝም። ሶ ኢንዲፔንደንት የሆነ ራሱን የቻለ ሌላ ቶፒክ። ኦኬ እሺ። እኔ ሁለተኛውን እያወራሁ አሁን እኮ ሌሎች ይቀጥሉ ነው። እኔ ሁለተኛውን ላውራ እስኪ። እስከዛ አንተ ሂድና የማቴዎስ 13 ማብራሪያ እስከታመጣ እኔ እንትኑን ልቀጥል፣ የይሁዳውን ልቀጥል። ይሁዳ ለምን አማኝ እንዳልሆነ ማለት ነው። እሺ አማን ይሁዳ ሲጀመር አማኝ ነበር። አምኗል እያለ ነው። አምኖ ነበር፣ ጅኒ ገብቶበታል እያለ ነው አማን። ቃሉ ግን እንደዛ አይደለም የሚለው። ሂድበት ቃሉ አይልም ነው። አሁን እየተወያየን ነው። በኋላ አማን ምን ያደርጋል? የማቴዎስንም ማብራሪያ ይሰጠናል። አማኝ ነው ገብቶበታል የሚል ይሄኛውንም ይነግረናል። ለዚህ ጠማማ ትውልድ ብሎ ኢየሱስ የዘጋውን ለክርስቲያኖችም ነው። እኔ በአጭሩ የአማን ትርጉም ክርስቲያኖችን ጠማማ ትውልድ ኢየሱስ ብሎ ጠርቷል ብሎ የሚዘጋ ኮንክሉዥን ነው ማለት በአፈታት ደረጃ። አንዴ
ኢየሱስ የዘጋው ይህን ምሳሌ አማን ያመጣልንን ምሳሌ የዘጋው በዚህ ክፉ ትውልድ ላይ የሚሆነው ይህንኑ የመሰለ ነገር ነው ብሎ ነው የዘጋው። ስለዚህ ይሄ ነገር ክርስቲያን ላይ የሚደረግ ከሆነ ኢየሱስ ክርስቶስ በገዛ አንደበቱ ክርስቲያኖችን ክፉ ትውልድ ብሎ ጠርተዋል ነው የሚሆነው። ለዚህ ነው ኢንተርፕሪቴሽኑን ያንተን ትርጉም ሳይሆን ይህንን የፈታ አውቶሪቲ ይዘና ያልኩ። እኔ አውቀዋለሁ፣ በቃ ይህንን ኢቫንጀሊካል እንዴት እንደሚፈታ አውቀዋለሁ። አንተ ስታመጣ እኔ አሳየዋለሁ ሌላውን። ኦኬ አይ አማን ሲጀመር የተመለሰ ጥያቄ እኮ ነው እሱ የሚደጋግመው። ቅድምም መልሰዋል እኮ ስለ እሺ ይሁዳ ላይ ይሁዳ ላይ አማኒ እንደውም እዚህ ምዕራፍ ላይ በደንብ መወራት አለበት። ሁሉም በተለይ አሁን ላነሳነው ነገር ምክንያት አድርገው ክርስቲያን ላይ አጋንንት ይገባል ብለው የተጣሉኝም ሰዎች አሉ። እኔ ደግሞ ክርስቲያን ላይ አይገባም ይገባል ተጣልተናል። የምር ግጭት ማለት ነው። እና ከጉባኤ ሁሉ የቀሩ አሉ በዚህ ሀሳብ። በተለይ አርነት ምናምን የሚባል ቤተክርስቲያን ታውቃለህ? ከሙሉ ወንጌል በዚህ ሀሳብ የወጡ በዚህ ሀሳብ ተጋጭ እነሱ ማለት እና እዚህ ላይ ቢኬድበት ጥቅሳቸው አንዱ ይሄ ነው። ይሄ ፈጽሞ ስለ ክርስቲያኖች አያወራም፣ ስለ አማኞች አይሁዳውያንን ነው እየሞገተ ያለው። ስለ እነሱ ነው ደግሞ እንደዛው ነው የሆነባቸው። ቀጥል። የገዛ በጎችን ጠማማ ትውልድ ብሎ የሚጠራ እረኛ የለንም እኛ። ለማንኛውም እሺ እሱ ማስረጃውን ያመጣል። ክርስቲያኖች ናቸው የሚል ማስረጃ አማን ያመጣልናል። እስከዛ እኔ ይሄኛውን ላውራ። በየመሃሉ ጆሮውን ወደ እኔ አማን። እሺ በየመሃሉ የይሁዳን ልናወራ ስለሆነ ይሁዳ አማኝ ነው አይደለም የሚለውን ልናወራ ስለሆነ በየመሃሉ ጆሮውን ለእኔ እየሰጠ እዛ የማቴዎስ 13ቱን ታወጣለህ። አውዱ የሚጀምረው እዚህ ጋ ነው። አዲሱ መደበኛ ትርጉም ኃይለ ቃል ያስቀምጣል። ከቁጥር 60 ነው የሚጀምረው። ኦኬ ግን ዋናው ሀሳብ ይሁዳንና ደቀ መዛሙርቱን ተመልክቶ ያለው የቱ ጋር ነው የሚጀምረው መሰላችሁ? ከ64 ነው የሚጀምረው እዚህ አካባቢ ማለት ነው። እሺ እያቀለምኩ ስለሚሄድ ችግር የለም። ከ63 እንጀምር፣ ችግር የለውም። እያቀለምን እያየን እንሄዳለን። ሞክሼ ጆሮህን ወደ እኔ አንዳንዴ በየመሃሉ ምናልባት ክሪቲካል ሀሳብ እንዳያመልጥ ማለት ነው። የማቴዎሱን እየፈለግ እሺ፣ እንደዚህ እናድርገውና ለሲ ምን ይላል? ከ63 እንጀምር። ሕይወትን የሚሰጥ የእግዚአብሔር መንፈስ ነው፣ የሰው ኃይል ግን ለምንም አይጠቅምም። እኔ ለእናንተ የተናገርኩት ቃል መንፈስ ነው ሕይወትም ነው አለ። ኦኬ መንፈስና ሕይወት ነው። ትልቁ ላይ ሁን አማንዬ እያሉኝ ነው። አሁን ትንሹ ላይ ነው ያለሁት። እኔ ትልቁ ላይ እንደሆንኩ ነው የሚታየኝ። እኔ ትልቁ ላይ አድርጌ ያለው እንግዲህ እኔም ትልቁ ላይ ነኝ። እንግዲህ ቨርቲካሊ እየታየኝ ነው ያለው። ሙሉ ስክሪኑ ሞልቼዋለሁ። እንትን ብሎበት እንደ ኔትወርክ ምናምን። እሺ እንቀጥል። ስለዚህ ሕይወትን የሚሰጥ መንፈስ ነው የምነግራችሁ ቃል የተናገርኳችሁ ቃል ሕይወትን መንፈስም ነው አለ። መንፈስም ሕይወትም ነው አለ። እሺ ተመልከትልኝ እዚህ ጋር እንደ አማኒ ባያመልጥ ምለው 64 ነው። ሌሎቻችሁም በደንብ ስሙ። ይሁዳ አምኖ ነበር ካደ፣ አጋንንት ገባበት ምናምን የምትሉ ማለት ነው ብላችሁ የምታምኑ ካላችሁ እሺ ምን ይላል 64 ላይ? ኦኬ ነገር ግን ከእናንተ መካከል አንዳንዶች የማያምኑ አሉ። ፉጨት ላይ እንዴት ነኝ? ነገር ግን ከእናንተ መካከል አንዳንዶች የማያምኑ አሉ። ኢየሱስ ይህንን እና መቼ ይሁዳን አለ? ይሁዳን መቼ አለ? እኮ ስለ ይሁዳ አይደለም፣ አንዳንዶች ነው ያለው። ምን አንዳንዶች ከቆሙት ሐዋርያቱም አሉ። እነዛ 62ቱ 72ቱ መጥተዋል። ከእነሱ አንዱ ሊሆን ይችላል። መቼ ይሁዳ አለ? እስቲ ጌታን እናስጨርሰዋ። ሁሉን አዋቂ እሱ አይደለም? ማን ናቸው የማያምኑ የተባሉት? ኢየሱስ ይህንን የተናገረው ከመጀመሪያ አንስቶ የማያምኑ እነማን እንደሆኑና እነማን እንደነበሩና አሳልፎ የሚሰጠው ማን እንደሆነ ያውቅ ስለነበር ነው። እስቲ ምንም ቴዎሎጂ መማር ሳያስፈልግ ባይብል ስቴዲ እውቀት ሳይኖራችሁ ከዚህ ቃል ላይ በመነሳት የማያምን የተባለው ማን ነው? ኮሜንት ላይ ጻፉልኝ። እስከዛ አማኒ ደግሞ መጥቶ ያው ኮሜንተሪ ይሰጠናል፣ እናየዋለን። ይህን ክፍል ዝም ብላችሁ የሰጣችሁ ጥቅስ ይሄ ነው። ከዚህ ክፍል በመነሳት የማያምኑ እነማን እንደነበሩ አሳልፎ የሚሰጠው ማን እንደሆነ ያውቅ ነበርና
ስለነበር ነው ይላል። የማያምን ያለው ማንን ነው? እዚህ ክፍል ላይ ይሁዳን ነው። አለቀ። በአጭሩ መጽሐፍ ቅዱስ ኢየሱስ ክርስቶስ ራሱ በአንደበቱ ይሁዳ የማያምን ነው ሲል ይሁዳ አማኝ ነበር ብሎ የሚተረጉም ኢየሱስ ክርስቶስን ውሸታም የሚያደርግ ሰው ነው። አማኒ አይገርምም? ግን ኢየሱስ ከላይ ጀምሮ የእግዚአብሔር ልጅ እንደሆነና ለዓለም መስዋዕት ሆኖ ዓለምን ሊያድን የመጣው መሲሁ እንደሆነ ሳያምን ነበር የሚከተለኝ እያለህ እኮ ነው። እሺ ሜሴጁን ተመልከት እንጂ ይሁዳ አማኝ ነበር ማለት ኢየሱስን ምን እያልከው ነው ያለው? አንደኛ ቅድመ እውቀት ላይ ስህተት አለው አይደለም? የሆነው ስህተት አታውቅም። እኔ ነኝ የማቆይ ጌታዊ፣ አንተ አታውቅም። ይሁዳ አማኝ እኔ ያውቃለሁ። የሰው ልብ ሁሉ መረምር እኔ ነኝ። የፈጠርኳችሁን ያደለው እንደ እኔ ያውቃለሁ። አማኝ አይደለም። አይ ጌታዊ አንተ ተው፣ ደግሞ እኛ እናውቃለን አማኝ ነው። ስለዚህ ከክርስቶስ ይሻላለው ማለትም እኮ ነው። የኮ ትዕቢት ነው እንደዚህ ብሎ መፍታት ራሱ። እንቀጥልሽ። የማያምኑ ይሁዳ ብቻ አይደለም የማያምነው፣ ሌሎችም የማያምኑ አሉ። ወደኋላ የተመለሱ ስላሉ ታች ወርደን እናያለን። እዚህ ጋር ተመለሱ የሚል ስላለ 66 ላይ የማያምኑት እነማን ናቸው የሚለውን አብረን እናያለን። እዚህ ጋር ዝም ብሎ ሃይፖቴቲካሊ እየተወራ ያለ ነገር ስለሆነ ማለት ነው። ስለዚህ የማያምኑ ከይሁዳ ጋር ወደኋላ የተመለሱ ምንድነው? ይሁዳ እዚህ ሲቀር ወደኋላ ኧረ የሚጨንቅ ነገር ነው ብሎ የተመለሱ አሉ። አሉ እነሱ እናያለን። ቀጥሎም ኢየሱስ ከአብ የተፈቀደለት ካልሆነ በቀር ወደ እኔ መምጣት የሚችል የለም ያልኳችሁ ለዚህ ነው። ይሄን የቱ ጋር ነው ያለው? 44 ላይ ነው ያለው። ይሄንን ወደ ላይ። ስለዚህ ወጥ ሐሳብ መሆኑን ታውቃላችሁ ማለት ነው። በዚህ እዚህ ጋር ነው ያለው። እቹት ከአብ ካልተሰጠው በቀር ብሎ ኢየሱስ ያወራው እዚህ ጋር ነው። በነቢያት መጽሐፍ ሰዎች ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። ስለዚህ ከአብ ሰምቶ የተማሩ ሁሉ ወደ እኔ ይመጣል። ኦኬ 44 ከዛ 37 ላይም ደግሞ ሐሳቡ አለ። የዚህኛው ሐሳብ ማለት ነው። 37 ላይ እቹት በተለይ እችኛዋን ነው ቃል በቃል የሚመስለው፣ እችን ነው የሚመስለው ኢየሱስ እዛ 64 ላይ የሚናገረው ማለት ነው። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ፈጽሞ ወደ ውጭ አላስወጣውም፣ ወደ ውጭ አላባርረውም ያለውን እዚህ ጋር ምን ይላል? በዚህ ምክንያት ቀጥሎም ኢየሱስ ከአብ የተፈቀደለት ካልሆነ በቀር ወደ እኔ መምጣት የሚችል የለም ያልኳችሁ ለዚህ ነው አለ። ስለዚህ ቁጥር 37 እና ቁጥር 44 ላይ እችን ቃል ደግሞ ነው የመጣው። ለዚህ ነው ያልኳችሁ የነበረው፣ ለዚህ ነው ያለው። ኦኬ በዚህም ምክንያት ከደቀ መዛሙርቱ ወይም ከተከታዮቹ ጅኒ አባሮ የመጡት ናቸው። ባይዞ እነዚህ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከዚያን ጊዜ ጀምሮ ኢየሱስን መከተል ተዉ ይላል። ያ ማለት ኢየሱስ ክርስቶስ 3 ዓመት ተኩል በዛች ከተማ ሲመላለስ በዛች ከተማ ከዛን ጊዜ ጀምሮ ኢየሱስን መከተል ተዉ ማለት ኢየሱስ በዚህ ጋር እያለፈ ነው ተብሎ ሲነገራቸው አውቀዋለሁ ባክቶ ምናምን ብለው ከቤት የማይወጡ እንደማለት ነው። በቃ ድጋሚ ሊያዩት አልፈለጉም። ስለዚህ ኢየሱስ 12ቱን ደቀ መዛሙርት እነዛ መከተል አቆመዋል። ከዛ እዚህ የቀሩ አሉ ማለት ነው። ስለዚህ ኢየሱስ 12ቱን ደቀ መዛሙርት እናንተም ደግሞ መሄድ ትፈልጋላችሁን አላቸው። እዚህ ውስጥ ማን አለ? ይሁዳ አለ፣ የቀረ ማለት ነው። ይሁዳ ማን ነው? እዚህ ጋር የማያምን ኦኬ፣ የቀረ ይሁዳ አለ ማለት ነው። ከዛስ በዚህ ጊዜ ስለዚህ 12ቱን ትፈልጋላችሁን አላቸው። መሄድ ትፈልጋላችሁን ሲላቸው 65 ላይ ምን ይላል? በዚህ ጊዜ ስምዖን ጴጥሮስ እንዲህ ሲል መለሰ። ኢየሱስ ሁሉን ነው የጠየቀው። ጴጥሮስ ደግሞ ወክዬ እኔ ልመልስ እያለ ነው ያለው። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እዚሽ ጋር አሁን የጴጥሮስ ስህተት ብዬ ነው የማስበው። ስህተት ነው ባይዞ። ወደ ማን እንሄዳለን ያለው ሁሉን ወክሎ እያወራ ነው፣ ጨፍልቆ እያወራ ነው። ማውራት አልነበረበትም። ሁሉን የሚያውቀው ኢየሱስ ነው እንጂ ጴጥሮስ አይደለም አይደል? ሁሉን የሚያውቀው ኢየሱስ እንጂ ጴጥሮስ አይደለም። ከአንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አለው። ከዛ ኢየሱስ ከዛ ምን ይሆናል? እኛስ አምነናል። ተመልከት፣ እዚህ ጋር ወደ ማን እንሄዳለን ብሎ ወክሮ ያወራል። እዚህ ጋርም ደግሞ እኛስ አምነናል፣ ቅዱስ የእግዚአብሔር ልጅ አንተ እንደሆንክም አውቀናል። ያዝልኝ እዚህ ጋር በጣም ከባድ ክሌም ነው። ባይዘ ይሄ እውነት ከሆነ ይሁዳ ድኗል ነው የሚሆነው አይደለ? ይሄ ጴጥሮስ እያወራ ያለው ነገር እውነት ከሆነ ይሁዳ ድኗል። ባይዘ ለምን? አምነናል፣ ያመነ ስለሚድን። ቅዱስ የእግዚአብሔር ልጅ አንተ እንደሆንክም አውቀናል። አንተንና የላከውን ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ስለተባለ፣ ስለዚህ ይሁዳ ፐርፌክትሊ ድኗል፣ ጴጥሮስ እያለ ባለው መስፈርት ከተኬደ። ግን ይኸው የሰውን ልብ ሁሉ የሚያውቅ የሚመረምር ጌታ
ምን ይላል? አረጋጋው ይላል ጴጥሮስ። አረጋጋው። ቆይ ቀስበል ሁሉን ወክለ ደግሞ አታውራ። የአንዳንዱ ልብ የተለያየ ልብ ነው አይነት ነገር ነው። ኢየሱስም እናንተን 12ታችሁን መርጫችሁ የለምን? ነገር ግን ከእናንተ አንዱ ዲያብሎስ ነው። ለምንድን ነው ኢየሱስ ይህንን የመለሰው? አምነናል አውቀናል የሚላል ዝጋ እያለው ነው ያለው። ተው፣ አምነናል አውቀናል አትበል፣ ዝም በል። እኔ አይደለም ወይ የመረጥኳችሁ? ከእናንተ አንዱ ዲያብሎስ ነው። እዚህ ጋር ምን ለሚለው ነው ዲያብሎስ ነው የሚለው መልስ የሰጠው ኢየሱስ? አምነናል አውቀናል ለሚለው ነው። ስለዚህ አንዱ ዲያብሎስ ነው የሚለው ፍቺ ለዚህኛው ግባ ሲሆን ምን ተብሎ ነው የሚፈታው? ያላወቀም እኛስ? ኧረ ጴጥሮስ እኛስ አትበል፣ እኔ በል። ለምሳሌ ማቴዎስ 16 ላይ እኮ ተናግራል። አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ ብለህ እኮ ተናግራል። ይህንን ስጋና ደም አልገለጠልህም ብዬ እኮ አረጋግጬልሃለሁ። ይህ እኮ የሚያሳስብ ነገር የለውም። እዚህ ጋር ግን እኛ ነው እያልክ ያለው፣ ራስን ወክል አይደለም። በርተሎሜዎስን ተወው፣ ቶማስን ተወው፣ ማቴዎስን ተወው፣ ሌሎችን ተዋቸው። ስለ ራስህ አውራ። ለምን? እናንተን 12ታችሁን መርጫችሁ የለምንም፣ ነገር ግን ከእናንተ አንዱ ዲያብሎስ ነው። ስለዚህ ዲያብሎስ ስለሆነ ምን አምነናልም አውቀናልም አትበል። ያላመነም ያላወቀም አለ። ገና ያላወቀ ያላመነ አለ። ከኛ አንዱ ዲያብሎስ ነው። ማን ነው ያ? ይህንንም ያለው ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ነበረ። ይሁዳ ምንም እንኳን ከ12ቱ አንዱ ቢሆን ኢየሱስ አሳልፎ የሚሰጥ እርሱ ስለነበር ነው። ምን ያለው? ከእናንተ አንዱ ዲያብሎስ ነው ያለው። ምን ያለው? እዚህ ጋር ከላይ ያላመኑ የታለ? ይኸው እዚህ ጋር ነገር ግን ከእናንተ መካከል የማያምኑ አሉ። ኢየሱስ ይህን የተናገረው ከመጀመሪያ አንስቶ የማያምኑ እነማን እንደነበረው አሳልፎ የሚሰጠውም ሌላ ርዕስ ላይ ሌላ ክፍል አይደለም ያለው፣ እዚሁ አገናኝቶ ነው የነገረው። አሳልፎ የሚሰጠው ማን እንደሆነ ያውቅ ነበር። ስለዚህ አሳልፎ የሚሰጠው ምን አይደለም? የሚያምን አይደለም ወይ? ምንድን ነው? የማያምን ነው። ስለዚህ ይሁዳ አማኝ ነበር ብሎ መፍታት ኢየሱስ ክርስቶስ ሐሰተኛ ነው ብሎ መናገር ነው የሚሆነው። ይሄኛውን እኔ በዲክሽነሪዎች አድርጌ ምንድነው በኮሜንተሪዎች አድርጌ ገልጥላችኋለሁ። አማኒ የቤት ስራን ጨርሳል መሰለኝ። የማቴዎስን ኮሜንተሪ አምጣና ክርስቲያኖች ላይ በዚህ ኢንተርፕሪቴሽን መሰረት አጋንንት ይገባል የሚል አውጣና ሳይ ማቴዎስ 13 ሰብስክራይብ አድርጉ፣ ቤቱን ተባረኩ። አማን ሰብስክራይብ አስደርግ እስኪ። ግድ ይላል። ይህን ትምህርት ተምረው ሳያደርጉማ አይወጡም። ውጭ ያላችሁ ምዕመናን በተለይ ሰብስክራይብ ማድረግ የምትችሉ በዚህ ብትቆሙ ደስ ይለናል። ከታች ኮሜንት ከማድረጊያው ጎን ሰብስክራይብ የሚል አለ፣ ከላይም አለ ኮከብ ምልክት አለችና ወርቃማ ኮከብ ምልክቷን ተጭናችሁ፣ ስቴፑ በጣም ቀላል ነው። ሰብስክራይብ ማድረግ የምትችሉ አንድ 5-6 ሰዎችን እጠብቃለሁ። እንግዲህ ሴሽኑን እስክንጨርስ ድረስ አማን ወንድሜ አለ። አማን ወንድሜ አለ። አማን የት ሄዶ ነው? አማን የት ሄደ ነው? አማን የለም። እንግዲህ ምን ታደርገዋለህ? በጣም የሚገርም ነው። ተመልከት እዚህ ጋር እሱ ስለማያመጣ እኔ ላምጣ። ከየት ማያመጣም ባይዞ ሌላ ጊዜ እንደው መድረክ ከተሰጠ በፈጠረ አምላክ አታስተምር እንደዛ ብለህ ሌላ ምንም ልል አልችልም። ያው ኮሜንተሪዎች እንዳለ ባይብል ሀብ ላይ ገቡና ያው ማቴዎስ 12:43 ጀምሮ ያለው እንዳለ ኮሜንተሪዎች ናቸው እነዚህ። የሀገር ኮሜንተሪ አለ ማብራሪያ ማለት ነው፣ ነፍ አለ። ኦኬ ስለዚህ ግቡና እንትን በሉ። አንዱን ላንብብላችሁ፣ 2-3 አነብላችኋለሁ፣ ችግር የለውም። አማን እኔ ካነበብኩ በኋላ ግን ኮሜንት ማድረግ አትችልም። ኦኬ እኔ አዶ ነው መናገር ሲጀምር አስወጣለሁ። አለዚያ ግባና ደቂቃ በቂ ተሰጥቶሃል። አንተ ያልከውን ፕሩቭ የሚያደርግ ኮሜንተሪ ታመጣለህ። ለአንተ ነበር ጊዜው የተሰጠው፣ ወዲያውኑ ማሳየት ስላልቻልክ ነው ዮሐንስ 6ን እያብራራው የቆየሁት። ማቴዎስን አንተ ፈልገህ እስክታመጣ ማለት ነው። ልታመጣ አልቻልክም። እኔ ሲጨርስ ኮሜንት አደርጋለሁ ብትል
ሞክሼ ማስኬር ነው። ክርስቲያን ላይ አጋንንት ይገባል እያሉ መርገሜ መስበር እያሉ ህዝቡን ግራ የሚያጋቡና ሌላ እምነት ውስጥ የሚከቱ እምነት የሚገለብጡ የገላትያ ሐሰተኞች አይነት ከእምነት ጋር በሆነ መስማት መንፈስ ቅዱስ ከተቀበሉ በኋላ አጋንንትም ትቀበላላችሁ ይሏቸው። የስሙና ነፃ ይውጡ። ሼር አድርጉ ለቅዱሳን። በቃ ይኸው ለምሳሌ ይሄ የኛው ዌብሳይት ነው ባይብል ሀብ። ኦኬ እነዚህ ሁሉ ኮሜንተሪዎች አሉ። እሺ የአልፎርድ አለ፣ የባርነስ አለ፣ የቤንጅል አለ፣ የባንሰን አለ፣ የካልቪን አለ፣ የካምብሪጅ አለ፣ የዮሐንስ አፈወርቅ አለ፣ የክላርክ አለ፣ የደርቢ አለ፣ ኤሊከት አለ። ኤሊከት አሁን ይሄኛው ነው ላነብላችሁ ያለው ማለት ነው። የኤሊከት አለ፣ ኤክስፖዚተርስ አለ፣ ዲክሽነሪዎች አሉ። ኤክስፖዚተሪ ዲክሽነሪ አለ፣ ኤክስፖዚተሪ ግሪክ ዲክሽነሪ አለ። ይሄ ሁሉ አለ። በቃ ይሄ ሁሉ ማብራሪያ ነው። እሺ እዚህ ያለው የኤሊከትን እንጀምር። ሙሉውን አናነብም። ወደ ኬቱ ጋር ሊጀምርላችሁ መሰላችሁ? እሺ ወይ አለፍ እንትን ቃል በቃል ከምፈታ ጀነራል ሀሳቡን ፈታላችኋለሁ። መዝጊያው ላይ ያለውን ነው የምነግራችሁ። እንደዚህ ይላል 43ን ሲፈታ ማለት ነው። ዌን አንክሊን ስፒሪት ኢዝ ጎን አውት ኦፍ ኤ ማን፣ እርኩስ መንፈስም ከሰው በወጣ ጊዜ ይላል። ፓራብል አንደኛ ይሄ ምሳሌ ነው እየተነገረ ያለው ይላል። ፓራብል ካምስ ኢን አብራፕትሊ possibly because here as elsewhere we have a part and not the whole of discourse። ሙሉ ዲስኮርሱ አይደለም እየተነገረ ያለው፣ ሌላ ቦታ የተነገረ ሐሳብ ቅጥያ ነው እየተነገረ ያለው እዚህ ቦታ ላይ እንደማለት ነው። striking passages noted and put together፣ አንዳንድ ስትራይኪንግ የሆኑ ዋና ዋና ሐሳቦች ያለባቸው ፓሴጆች ይጠረቃቀሙና እንደ አንድ ሐሳብ እዚህ ይወራሉ ነው። now in this order, now in that, while the links that join them are missing, the inner connection of thought is however clear enough። እሺ ዋናው ሐሳብ እዛም እዚህም የተነገረው ዋናው ሐሳብ ገጣጥመን መረዳት እንችላለን ምን እየተወራ እንዳለ። how was it might be asked፣ እንዴት ሆኖ ነው ይሄ ነገር የሆነው ተብሎ ሊጠየቅ ይችላል። that Israel had sunk to such a depths of evil፣ እስራኤል በዚህ ጥልቀት ልክ ወደ ክፋት እንዴት ልሰምጥ ቻለች። ተመልከቱ እንዴት እንደሚፈታ። ክርስቲያኖች እንዴት እንደዚህ ተያዙ አይደለም። ኦኬ እስራኤል እንደዚህ አይነት የክፋት ጥልቀት ውስጥ እንዴት ወደቀች? and the answer was found in the similitude which thus opens፣ በዚህ ምሳሌ ላይ በዚህ ንግግር ላይ መልሱ ይመጣል ማለት ነው። the phenomenon which furnished the comparison were probably familiar enough። ፌኖሜናን እየሆነ ያለው ነገር ኦኬ እየተነገራቸው ያለው ነገር ኦልሬዲ ቢነገራቸው ራሱ ኢሚዲየትሊ የሚያውቁት ነገር ኦር ከሚያስተውሉት ነገር ጋር አያይዞ ነው እየመለሰላቸው ያለው። አሁን ይሄን ነገር ሲያወራ ምን እያወራ ነው ብሎ ግራ አይጋቡም ነው። ኢየሱስ ክርስቶስ ይህንን ሲያወራ ምን እያወራ ነው ኢየሱስ ብሎ ግራ አይጋቡም። ፋሚሊየር የሆነ ነገር እየነገራቸው ነው። so far as possession was identical in its phenomena፣ እዚህ እየተወራ ያለው ነገር ስለምንድን ነው? ስለ ፖሴሽን ነው፣ በአጋንንት ስለመያዝ ነው እየተወራ ያለው። only or in part with insanity there might be sudden and violent relapses after intervals of calmness and apparent cure። ሙሉ በሙሉ ከድዌው ምንድነው ከጅኒው በመፈወስና አፓረንት ካልምነስ ደግሞ ካልምነስ ሊኖር ይችላል። ሰውየው ላይ አለበት የለበትም የሚል አይነት ኮንፊውዥን ማለት ነው። ለምሳሌ ወጥቷል፣ ጅኒ ወጥቷል፣ አሁን በረሃ ሄዶ ምናምን የሚለው ሐሳብ ማለት ነው። ኢን ዘ ሚድል ምን አለ መሃል ላይ ሲባል ካልምነስ አለ። ካልምነስ ማለት ሰውየው ተረጋግቶ ይኖራል ነው። ከዛ አፓረንት ኪውር የዳነ ይመስላል፣ በቃ ሲታይ የዳነ የሚመስል አይነት አካሄድ ይኖራል። ግን ስለማን እያወራ ነው ሲባል ግለሰብ አይደለም እየተወራ ያለው ነው። ባይዘዊ ለምን ይኸው እዚህ ጋር መልሱን ሰጥቶ ነው ሄደው ምን ብሎ how was it might be asked፣ እንዴት ተብሎ ቢጠየቅ that Israel had sunk to such a depths of evil፣ ወደዚህ ወደ ጥፋት ጥልቀት ወደ ክፋት ጥልቀት እስራኤል እንዴት ወደቀች፣ ሰጠመች። ሳንክ መስጠም ነው፣ ሰጠመች ልትሉ ትችላላችሁ። ስለዚህ ስለ እስራኤል ነው ብሎ በግለሰብ ዋይት አድርጎ ፔራብል ነው እዚህ ጋር እየተወራ ያለው፣ ምሳሌ ነው። ፔራብል ማለት ምሳሌ ነው እየተወራ ያለው ማለት ነው። እሺ ስለዚህ በግለሰብ መልክ አድርጎ ሲያወራ ጅኒው ሲለቀው ሰውየው ምንድነው ካልምነስና አፓረንት ኪውር ይታይበታል። በቃ ድኗል። ቅድም ይጥለው ነበር አይወድቅም፣ ሄዶ ያጋጨው ነበር አይጋጭም ምናምን አይነት ነገር ነው። እሺ the spirit of the prayers no the spirit of the man under the influence of exorcism or prayer or the sympathy of friends might assert his freedom for a time። የዚህ ሰውዬ መንፈስ ማለት ነው
አንደር ኢንፍሉዌንስ ኦፍ ኤክሰርሲዝም በመገሰጽ አጋንንትን በማውጣት ወይም በመጸለይ ወይም በጓደኞቹ አዘኔታ ለሰውየው የሆነ ያንን ነፃነት ለጊዜው ሊሰጥ ይችላል። ኦኬ የሆነ ያክል ነፃነትን ለጊዜው ሊሰጥ ይችላል። ኦኬ ሊሰጥ ይችላል። ከዛስ freedom for a time and they yield again to the oppressor. In the history of such a demoniac which our Lord narrates, እንደዚህ አይነት አጋንንታዊ ልምምድን ክርስቶስ ኢየሱስ ናሬት የሚታርክልን ይላል። ናሬትስ in the language of the popular belief, በደንብ በሚታወቅ አይነት ቋንቋ እየነገራቸው ነው። ያውቁታል። በቃ ግራ አይገባቸውም ኢየሱስ አሁን እያወራ ያለው ነገር። he sees ተመልከቱልኝ እዚህ ጋር ሲዘጋ he sees a parable of the history of the Jewish people። ይሄ ምሳሌ ስለ አይሁድ ህዝብ የተነገረ ነው፣ ስለማያምኑት የተነገረ ነው፣ ወይም በክፋት ጥልቀት ስለወደቁት የተነገረ ነው ይላል። ወንድማችን አማን ክርስቲያኖች ውስጥ ጅኒ ይገባል ብሎ ነው የፈታው። ይሄንን ብቻ ነው ያለው። እንደው እግዚአብሔር ጊዜና እድሜ ከሰጠ ይሄን ክፍል በስርዓት ካልኖራችሁ ጅኒ ይገባባችኋል ኢየሱስ እያለ ነው ብለን እንዳትፈታ። ሌላው ልቀጥልላችሁ፣ አንድ ሁለትም መጨመር ይችላሉ። ኦኬ ዝም ብሎ በአንድ እንዳያልፍ ማለት ነው። ላውጣ፣ ቆይ ዋናው ሐሳብ ወዳለበት አድርጌ ላውጣና ይሄ ይረዝማል እንጂ ይሄ ራሱ እሱን ነው የሚያወራው፣ የባንሰን ኮሜንተሪ ማለት ነው። አማን ለአንተ ልንገር፣ ግባና አንተ አንብቦ። በጣም ረጅም ነው እንግዲህ ይሄን ሁሉ እንዴት እንደማደርገው አላውቅም። ኦኬ ግን ሲዘጋ መዝጊያውን ላሳይም እንደሚል ለምሳሌ ምን ይላል ሲዘጋ? ቀይ በአንድ ብቻ ላለመዝጋት ነውና ኦኬ በጣም ሰፊ ነው። እንዴት እንደማደርገው አላውቅም። እስከዚህ ነው የሚወርደው። ከዚህ በኋላ ሌላ ኮሜንተሪ ነው ያለው። ስለዚህ ማየት ከቻልን መሄድ እንችላለን። አሁንም ያሳየን መሄድ እንችላለን። ይሄን ብቻ እናውራ ከተባለ ማለት ነው። የይሁዳንም ባይዞ አሁን እዚሁ ኮሜንተሪ እነዚሁ ላይ ገብተን ማየት እንችላለን። አለ ራሱን ችሎ። ኦኬ ሶ ያ ይህንን ይመስላል። ታንኪዩ። ለማንኛውም የይሁዳ ግልጽ ስለሆነ ሞር ኮሜንተሪ አያስፈልገውም የሱ። ቀደም ግን ይህንን የፈለግኩበት ምክንያት በጣም በስልጣን ነው እየሰበከ የነበረው አማን አይደለ? ሲናገር በስልጣን ነው የሚናገረው። አማን ፓስተር ነው እንዴ? ፓስተር እዚህ ሲናገር ነው እንጂ ፓስተር ራሱ እንደዚህ የሚናገር አይመስለኝም። አማንዬ መጥቷል። አማን ምን ነው? አቤት። ፓስተር ሲሉ ነበር ከስር። ምን ነው እየተቻችኝ ደረስኩ። ኧረ አልተቸንም፣ ጭራሹን አልነበርክም። እሺ አይ ቲንክ እኔ ይበቃኛል። እሱ እንግዲህ ጠርተን ከስልክ አጠገብ አማን ትተህ ነበር። ከስልክ አጠገብ አልሰማም። ይህ ሁሉ አማን ያቀረበው አይ መጀመሪያ ላይ ሰምቻለሁ። ዛሬ እረፍት ስለሆንኩ ቤት ላይ ስላለው ነው። ሰምቻለሁ። አንድ የምፈልጋቸውን ኮሜንተሪዎች እያዘጋጀው ነበረ። ለዛ ነው በዛ ከመኝታ ቤት ስወጣ በመሀል ያለውን የተወሰነ ጊዜ ትንሽ ቆየት ብያለሁ። አልሰማሁም፣ ግን የተወሰነ ሰምቻለሁ። ጆሮ ላይ እንዲሆን አድርገህ በኤርፎን በምናምን መስማት ነበረብህ እንጂ እንዴ! በጣም ብዙ ደከመኩ። በጣም ብዙ ማስረጃዎችን አምጥተዋል። ይቅርታ፣ ችግር የለውም። ይቅርታ። አሁን መቼስ ምንም ማድረግ አልችልም። ይቅርታ ብቻ ነው የምጠይቀው። ምክንያቱም ኦልሞስት ድገም አይባልም፣ ግን እኔ የምችለውን ያህል ሰምቻለሁ። በጣም ጥሩ ኤቪደንሲዎችን አቅርበዋል። እኔ የሚቻለ ከሆነ ማውጣት የምትችል ከሆነ በቀላሉ መንገድ እስቲ ኤንአይቪ ልታወጣልኝ ትችላለህ? መጨረሻ ላይ አብሶ ያልካቸውን የቸርች ፋዘርስ ኮሜንተሪዎችን ያቀረብካቸውን አይቻለሁ። አሁን ያልከውን ሰምቻለሁ። ቸርች ፋዘርስ አይደሉም። ቸርች ፋዘርስን ምንም አልጠቀስኩም። አይ ቅድም ጠቅሳል እንጂ ሰምቻለሁ እኮ። አልጠቀስኩም፣ ማንንም አልጠቀስኩም። የቤተክርስቲያን አባት አልጠቀስኩም። የጠቀስካቸው ዋናውን ነገር ምልህን አዳምጠኝ። የጠቀስካቸውን ኮሜንተሪዎች እስቲ ስጠኝ፣ ሀሳቡን ዋና ዋና ሀሳቦችን አውጣቸው። እሺ
ዋና ዋና ሀሳቦቹ በጣም ሰፊ ነው። እንዴት እንደማድረግ አላውቅም። አሁን ይኸውልህ ከነዚህ መጽሐፍ ገብቶኛል። ልክፈትልህ። አድምጠኝ፣ እሺ አድምጠኝ አማን። ገብቶኛል ያልከው የቸርች ፋዘርስ ካሉ የጥንት የቤተክርስቲያን አባቶች መካከል ከሰጡት ኤቪደንሲዎች መካከል ማብራሪያዎች መካከል አልሰጠም ወይ? እኔ የቸርች ፋዘርስ ስማቸውን ስጠራ አልሰማውም ወይ ነው። የኔ ጆሮ ተበላሽቶ ከሆነ አላውቅም። በማይሆን ነገርም ደግሞ ጊዜ መፍጨት የለብንም። እሺ ላስተካክል። ምናልባት የሰማኸው አለ፣ ግን ኮሜንተሪውን የእነሱን ሳነብ አይደለም የሰማኸው። እኔ እነዚህ ነበር እንደዛ በለኛ። ለዛ እኮ ነው አረጋጋው። በእግዚአብሔር እንደዛ አይደለም። አሁን አንተ እንዳልከውም አይደለም፣ እንደዛ በለኛ አይደለም። አንተ እንዳልከው አይደለም። እሺ እንዴት ላድርግ? አዳምጥ፣ እንዴት እንደሆነ አዳምጥ። እኔ ለዚህኛው ለማቴዎስ 12:43 ብሎ ለሚጀምረው እነዚህ በሙሉ ይታዩዋል አይደለ? በአረንጓዴ ያሉት እነዚህ በሙሉ እዚህ ክፍል ላይ እስከታች አለ። አሁን እንዲህ ስክሮል ብታደረግ አረንጓዴ የሚጀምረው እያንዳንዱ ኮሜንተሪ ነው። በቃ ሙሉ ነው፣ የራሱን ችሎ መጽሐፍ ነው። እና እዚህ ክፍል ላይ ኮሜንት አድርገዋል። እነማን ሲባል አልፎርድ የሚባል አለ፣ ባርንስ የሚባል አለ፣ ቤንጅል አለ፣ ባንሰን አለ፣ ኦኬ ካልቪን አለ፣ ካምብሪጅ አለ፣ ክሪሰስተም አለ፣ ዮሐንስ አፈወርቅ አለ፣ ክላርክ አለ፣ ደርቢ አለ፣ ኤሊኮት አለ እያልኩ እነዚህ ጋር ማብራሪያ የሰጡትን ሰዎች ጠቀስኩልህና ማንን አነበብኩ? ከዛ ውስጥ የመጀመሪያው ማን ነው? የኤሊከትን አነበብኩ። ድምዳሜው ይሄ ነው። የሌሎችም አንድ አይነት ነው ብዬ አንድ ሁለት መስመሮችን ለማሳየት ሞከርኩ። እነ ዮሐንስ አፈወርቅን ሌሎችን ስጠቅሳቸው ጊዜ እነሱ ስጠቅስ ጊዜ ስለሰማው ነው እንደዚህ ያልኩት። እኔም እኮ እነሱን ስማቸውን እዚህ ጋር ባለው ኦርደር መሰረት አማን እዚህ ጋር ባለው ኦርደረት ካምብሪጅ አልኩ፣ ዮሐንስ አፈወርቅ አልኩ፣ ክላርክ አልኩ፣ ደርቢ አልኩ፣ ቀጠልኩና ሄድኩ። አንተ በመሃል ዮሐንስ አፈወርቅ ያልኩትን ያስክና ዮሐንስ አፈወርቅን ንግግር እዚህ ጋር እየተረጎምኩ እንዳለ አድርገን ያሰብከው። አልተረጎምኩትም፣ አልወረድኩትም፣ አልነካሁትም። እሱን ሲጀመር የቤተክርስቲያን አባቶችን አልነካም ብያለሁ። እኔ የእኛውን ኮሜንተሪ አምጣ፣ የወንጌላውያንን የኢቫንጀሊካል ኮሜንተሪዎችን አምጣ ነው ያልኩት። ለዛ ዮሐንስ አፈወርቅ ጋር ራሱ አልሄድኩም እኔ። እሺ በጣም ጥሩ። በቀላሉ መንገድ እስቲ ማቴዎስ ላይ ያለውን ክፍል በኤንአይቪው ትፈተዋለህ፣ ታነብልኛለህ፣ ታወጣልኛለህ። አሁን እኔ ማምጣት የማልችልበት ኮንዲሽን ላይ ስላለው ነው። ለዛ ነው ቪዲዮ ምኑ ጋር ነው የሚከፈተው? አይ ቪዲዮ አትፈትልኝ፣ ላይቭ የሚለው ላይ ነው። እሺ ስለዚህ ማብራሪያ ብለየው ነው። እስቲ ኤንአይቪዋን መጀመሪያ ላይ ቀለል ባለው መልኩ ችግር የለውም። እሺ አሁን ምከፍትልህ ኤንአይቪ ባይብሉን ነው ወይስ ኤንአይቪ ኮሜንተሪ ነው? ኮሜንተሪውን ይሻላል። ስለ ኮሜንተሪ አይደለ እንደምናወራው? እሺ ስለ ኮሜንተሪ እዚህ ኦንላይን ነው ሰርች ማድረግልህ። እኔ አፕሊኬሽኑ የለኝም። በኤንአይቪ ብዬ ሰርች እያደረኩ ነው። አንዴ ማቴዎስ 12:45 12:45 እስከ 47 እስከ መጨረሻው ያለውን ነው። እሺ እነዚህ ኮሜንታሪ እሺ አግኝቼዋለሁ። እሺ ባይብል ጌትዌይ ላይ ኦኬ፣ ጥቅሱ ብቻ ነው ያለው። ማብራሪያ የኤንአይቪ ማብራሪያ ላገኝ አልቻልኩም። ስለዚህ አንተ አንብበው፣ በቃ ዝም ብለን እንስማ። ይኸውልህ እኔ አሁን ቪዲዮ ክፈትልኝ አልኩ። ለዛ ነው እየፈለግኩት፣ ጥቅሱ ብቻ ወጥቶብኝ ነው በላፕቶፔ ላይ ማለት ነው። ኤንአይቪ መጽሐፉን አጥቻለሁ። ቅድም ሳልሰማ የቆየሁት እሱን ስፈልግ ነው። ተባበረኝ አልኩ። ለዛ ነው እኔ ጋርም የለም እኮ አሁን ቪዲዮ ባበራልህ ላፕቶፔ ላይ ጥቅስ ብቻ እያወጣብኝ ነው፣ በእንግሊዝኛውም በአማርኛ። አማኒ አንድ አይነት ነገር እያወራን አይ ቲንክ ጠላት ቋንቋችንን እየደበላለቀ ነው መሰለኝ እያልኩ ያለሁት። እኔም የኤንአይቪ ኮሜንተሪ ብዬ ሰርች ሳረግ ጥቅሱን ብቻ ነው የሚያወጣልኝ። ኢቨን ኦንላይን ላይ ነው ያለሁት። አም ሰርችንግ ፎር ዩ። እንግዲህ እቤት ብሆን የኤንአይቪ ኮሜንተሪ ሁለት አለኝ፣ ሁለት የተለያየ አይነት አለኝ። ቪዲዮ የሚከፈተው በምንድን ነው? እሺ ኢንቪቴሽን ልላክልህና ኦን አርግ። አንተ ይኸው ልኬልሃለሁ፣ ኦን አርግ። ቪዲዮ መክፈት አልቻልኩም። እንትኑ ላፕቶፕ መጽሐፉን የያዘ ሰው ካለ ይተባበረን ትንሽ፣ ካልሆነ በቃ እሺ።
ኤንአይቪ ኮሜንተሪ ባይብል ሀብ ላይ አይገባም። የኤንአይቪ ኮሜንተሪ ናጥቸዋለሁ። ኤንአይቪ የብዙ ስኮላሮች እንትን ስለሆነ አይሁድም የፈለግኩት። ቆይ እስቲ አንዴ በአማርኛው ይሁንልሽ። በአማርኛው ቢሆን እኔ ያገኘዋለሁ የአዲሱ መደበኛ ትርጉም ከነማጥኛ የሚለው ኤንአይቪ ስለሆነ ማለት ነው። በአማርኛው አቅቶኛል። እኔ አማርኛው ማግኘት እችላለሁ፣ ችግር የለውም። አንዴ ቆይ ፒዲኤፍ አውጣው። አማርኛውን ይሻላል። በቃ ምንም አማራጭ ቅድም ጀምሮ ስታገል የነበረው እሱን ስለነበረ ነው። እስቲ አውጣው፣ በአማርኛውን አውጣው። እሺ አማርኛውን ልፈልግልህ፣ ችግር የለውም። እስከዛ ታብታብ አድርጉ፣ እመናን ታብታብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ ብዙዎች ጋር እንዲደርስ አድርጉ ፕሊስ። አጋንንት ይገባብናል ብለው የሚያስቡ አማኞች አማኝ አጋንንት ያስወጣል እንጂ እንዴት ነው አጋንንት የሚገባበት? ግን በጣም እኮ በቃ የለንም። ሾቀና ጆንተው አንተማ በኤቪደንስ ልታወራ ነው። በለው ጀስት ምንድን ነው ክርስቶስን ሰው ካወቀ በኋላ ክርስቶስን በሚመስል ምግባር መኖር አለ። ያማየውን ከሆነ በአውዱ ታወሩታላችሁ። አማንዬ ቆይ ለእኔ ፍቀድልኝ። እኔ አማኝ ውስጥ አጋንንት ከገባ እሱን ሰውዬ በቃል ሳይሆን በጅራፍ ነው የምገርፈው። ታውጆ አንዴ ቆይ እስኪ ፒዲኤፉን ሎድ እያደረኩ ነው ያለሁት እና ኦልሞስት ዴር እኔ አንድ ሚስ አንደርስታንዲንግ እንዳታረገኝ ያሰብኩት ነገር አለ። ጀስት አማኝ ሲባል ሪል የሆነ ከክርስቶስ ጋራ ክርስቶስን በልቡ አድርጎ ካመነ በኋላ በስነስርዓት በምግባር እየኖረ ያለውን ሰው አይደለም እያልኩ ያለሁት። አማኝ ማለት ለእኔ ነው። ከዛ ውጪ ጥግ ላይ የተቀመጠ ሲቀጥል ደግሞ የክርስቶስን ምግባር የማይኖር ግን ክርስቶስን አምናለው በአፉ የሚል ሰው በአጋንንት ስርዓት ውስጥ ሊወድቅ ይችላል። ያንን ደግሞ በልማድ እኛ በቸርች ውስጥ ሞልተው እናገኛቸዋለን። እሱንማ ቅድም አወራን። በቸርች ውስጥ ይኸውልህ አማን ቆይ አንተ ነገሩን ለማስረዘም የነበረው ፍሰት እንደው በጣም ብዙ እየተማረ ይቅርታ በቃ እሺ ቀጥል እንጂ እሱን እኮ ቅድም አማን እያወራ ነው። ቸርች ውስጥ 10 ዓመት የሚኖር 20 ዓመት አጋንንት ከወጣለት ጀስት ኦልሬዲ ዝም ብሎ ባፉ አማኝ ነኝ የሚል የሃይማኖት መልክ ያለው እንጂ አማኝ አይደለም። አማኝ ኢሚዲየትሊ ነው ባይዘው። የገላትያ ሰዎችን ተመልከት። ከእምነት ጋር በሆነ መስማት መንፈስ ቅዱስን ተቀበላችሁ ይላል። ታምራትን በመካከላችሁ ተደረገ እንጂ ሰንበት በመጠበቅ መገረዝ። አሁን እኔ እያልኩ ያለሁት ጆን፣ ይሄ በወይኑ ግንድ ላይ ያለው ፍሬ የማያፈራው አባቴ መጥቶ ይቆርጠዋል የሚለው ወይኑ ግንድ ላይ የተሰካው ግን ፍሬ የማያፈራው ሰው፣ ስለዛ ነው እያወራለሁ። እሱ ራሱ እሱ ጥቅስ ራሱ ስለ አማኞች የሚያወራ አይደለም። እሱ ራሱ የሚያወራው በእርሱ ስለነበሩ እስራኤላውያን የሚያወራ ዮሐንስ በማቴዎስ ምዕራፍ 3 ላይ ምሳር በዛፎች ስር ተቀምጠው ሐሳባችሁ እኮ የአማን የሁለቱ እኔ እያወጣው ነው። ቆይ አንዴ ፒዲኤፍ የሁለቱም ሐሳብ አሁን ተመሳሳይ ነው። ሐሳባችሁ ተመሳሳይ ሆኖ ነው የምትከራከሩት። የአማን ይሄኛው አማን የዛኛው አማን ሐሳባችሁ ተመሳሳይ አንድ ነው። አዎ አንድ ነው ሐሳባችሁ እና አማን እንዳለው ፍሬ ማያፈራ ክርስቲያንም አለ የሚያፈራ። ቅድም ስለ ዘርዘሪው ሲናገር ነበር። አማኝ አለማፍራት አይችልም። ቆይ ልታውቁት የሚገባው አማኝ አለማፍራት አይችልም። አመነ ማለት እኮ እምነት ከመስማት መስማት በእግዚአብሔር ቃል ያመነ ክርስቶስ በሱ ይኖራል። ክርስቶስ በሱ ዮሐንስ ወንጌል ላይ ያለው በጎቼ ድምፄን ይሰማሉ የሚል እኮ አለ እና የእግዚአብሔር በግ የሆነ ትክክለኛ በግ የሆነ የእግዚአብሔርን መንገድ የሚከተል ድምፁን ይሰማል። ቅድም እንዳልከው አሁን ቆይ ጆን አስገድዶ ነው እንዲያፈራ የሚያደርገው አይደለም። እምነቱ ነው የሚያፈራ። አስገድዶ ነው እንዲያፈራ የሚያደርገው አይደለም። ገላትያ 4 ቆይ ስለ ለአማን አንዴ ገላትያ 4 ላይ እሺ ይቅርታ አንዴ ቆይ አንዴ እኔና ምንድነው መሰለህ አማኝ በክርስቶስ የሚያምን ማለት ነው። ለምሳሌ ዮሐንስ 15ንም ስታመጣው እሱም በደንብ ማየት ይፈልጋል። ነገር ግን አማኝ ሲባል ምን ማለት ነው? አማኝ እኮ በክርስቶስ ኢየሱስ ሲያምን ክርስቶስ በሱ የሚሰራ
በክርስቶስ ላይ ባለው እምነት የሚኖር ማለት ነው። ስለዚህ እንዴት ነው አጋንንት የሚገባው? ቤት በኩል ነው የሚገባው። ቤት አድርጎ ነው የሚገባው። በክርስቶስ የሚኖር በክርስቶስ የሚኖር ደግሞ አማኝ ነው። አማኝ ልክ ሲሆን እኮ ዘሎ ይገባበታል። እኔ እንደዛ እያልኩ አይደለም። ሚስ አንደርስታንዲንግ እንዳልደረግ ትንሽ ስጋት አለኝ። አማኝ አጋንንት ይገባበታል ሲል አመነ፣ ከዛ በኋላ መንፈስ ቅዱስ ነው እንጂ የሚገባበት አጋንንት አይገባበትም። ለምን አጋንንት ይገባበታል? ከዛ የሚያስወጣው መስሎ ይሄ እኔ እንደዛ አይነት ሴንስ ያለው እንትን አልሰጠውም። አማኝ ልክ ክርስቶስን ካመነ በኋላ የእግዚአብሔር መንፈስ ይገባበታል እንጂ እንዴት አጋንንት ይገባበታል? ይሄ ደካማ አግመንት ነው። እንደዛ ሊሆን አይችልም። አማን ክርስቲያኖችን አጋንንት አለብህ የእናት አባትህ እንትን የዘር የሰባት ትውልድ ያለው መርገም መስበር ኮንፈረንስ እያሉ ይጠራሉ። ፕሮፌተም የሚለውን ልጅ እያስረዳ ነው። እኛም እየተማማርን ሁላችንም በጣም በሚገርም ሁኔታ እምነት ቢልዲያፕ እያደረግን ነበረ። አንተ ከመግባት በፊት ማለት ነው። ከታች ልመልስ መጥቻለሁ። ምዕመናን አግኝቼዋለሁ። አዲሱ መደበኛ ትርጉም ወይም ኤንአይቪው ማለት ነው ከነማጥኛው ይሄ ነው። አዲሱ መደበኛ ትርጉም ከነማጥኛው ይላል። ከላይ ሃይላይቱ ዝቅ ሳደርገው ትንሽ እንትን ይላል። ማብራሪያው የቱ ጋር መሰላችሁ? 1240 ምናምንን የ12 ምንድነው የ1340 ምናምንን ቀጥታ ወደ ሉቃስ ነው የመራኝ። እዚህ ክፍል ላይ ማብራሪያ ስለሰጠ ተመሳሳይ ስለሆነ እዛ ጋር ማብራሪያ አልሰጠም። የማቴዎስ 13ቱ ላይ ሉቃስ ላይ ኦልሬዲ ኮሜንቱን ስላረግን እዚህ ጋር አላረግንም እያለ ነው ያለው። ማቴዎስ ላይ አላረግም። እሺ ይሄኛው 12 አይ ቲንክ 11 ላይ ነውና እርኩስ መንፈስ እሺ እዚህ ጋር ነው። ይኸው ምን ላይ ነው ያለው? ሉቃስ 14:24 ላይ ነው ያለው። ሲጀመር ህዳጉ ራሱ የቅድም ኤንአይቪውን ስናነብ ቅንፍ ውስጥ አድርጎ ሉቃስን አይደል ያስቀመጠው የማቴዎሱ ላይ። ስለዚህ ይኸው እዚህ ጋር ወደዚህ ነው የመራኝ እኔ ኤንአይቪ። ማቴዎስ ላይ ሲሄድ ማቴዎስ ላይ የለም፣ ሉቃስ ላይ ሄድና ቼክ አድርግ ስለሚለኝ ማለት ነው። እርኩስ መንፈስ ሲወጣ ይላል። አማን በደንብ ስማ። ሲወጣ የሚለውን ሲያብራራ አማን ወጣ። ተመልሰህ ግባ አማን። ኔትወርኩ ጫፍ ላይ ስደርስ የሚያመጣኝ ነገር አለ። ሶሪ ኔትወርክ ነው። እሺ አስገቡት አማኒ። እሺ ይኸው እንደዚህ ይላል። እርኩስ መንፈስ ሲወጣ እሺ እንደዚህ ይላል። እዚህ ላይ ኢየሱስ ይህንን የተናገረው አጋንንት እናስወጣለን ስለሚሉ ቁጥር 19 ጋር ያነጻጽሩ ይላል። እዚህ ቁጥር 19 ወደ ላይ ወጥተን እናያለን። ማን ናቸው እናስወጣለን እያሉ ያሉ ሲባል ራሱ አይሁዶች ናቸው ነው፣ ባጋቮንድ የሚባሉት ማለት እናስወጣለን ስለሚሉት ነገር ግን የእግዚአብሔር መንግስት ለመቀበል ፈቃደኞች ስላልሆኑ አይሁዳውያን ሳይሆን አይቀርም ይላል። ከዛ አይቀርም ፕሮባብል ስለሆነ አይቀርም ብሎ እዛ ላይ አይደለም የሚጨርሰው፣ መልሶ ያጠናክረዋል። ችግር የለውም። ግን ቁጥር 19 ጋር ተያይዞ ሲፈታ ስለማን ነው እየተወራ ያለው ይህ ክፍል ብሎ ፈታ? የእግዚአብሔርን መንግስት አንቀበልም ያሉ አይሁዶችን ነው። ኦኬ። ከዛስ ኢየሱስ በዚያ ዘመን ስለነበረው የአይሁድ ህዝብ የተናገረው ተመሳሳይ ሐሳብ ማቴዎስ 12 ያው የቅድሙ ማለት ማቴዎስ 12 43 እስከ 45 ይመልከቱ። ስለዚህ ማቴዎስ 12 ላይ ቅድም አማን ያመጣው ጥቅስ በዚህ ነው፣ በሉቃስ 11 ነው የሚፈታው ነው። ኦኬ 11:24 ነው የሚፈታው። ከዛ ምን ብሎ ፈቱ? በሰዓቱ የእግዚአብሔርን መንግስት አንቀበልም ስላሉ አይሁዶች። ይሄ ወንጌላውያን የሚጠቀሙት ማብራሪያ ነው። አማን የወንጌላውያን ማብራሪያ በጣም ጥሩ ነው። ተቀብያለሁ። በአይሁዶች በዛን ጊዜ በወቅቱ የእግዚአብሔር መንግስት አንቀበልም ስለሚሉ አይሁዶች ከነሱ ስለሚወጣው መንፈስና ተመልሶ ደግሞ አምሮ መልሶ እንደሚገባ ነው ዋናው እዚህ ጋር የሰጠው ኤቪደንስ ማለት ነው። ማንም አካል ይሁን በክርስቶስ አጋንንት ከወጣለት በኋላ ወይም ደግሞ አይሁድም ይሁን ምንም ከወጣ በኋላ መልሶ አጋንንት ተመልሶ
እሱ የከፉትን ሰባት ይዞ እንደሚገባ ጀስት እንደሚወጣና እንደሚገባ እንዲታወቅ ነው። አይልም። ዝም ብለህ የራስን አታውራ። አይልም። የራስን መሰለኝና ደሳለኝ አዳም መሰለኝና አዳም አዳምጠኝ። መሰለኝና ደሳለኝ መሰለኝና ደሳለኝ ኢንተርፕሪቴሽን አዳምጥ። በማይቻልበት ሁኔታ ላይ እንዲህ ነው ማለት አልችልም። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። እኛ ያንተን ስነ አፈታት አንቀበልም። ስለዚህ ያንተን አፈታት ቤተሰብህን፣ ሚስትህን ወይም ልጆች ምናምን ካሉ እነሱን አስተምራቸው። እኛ ግን እንደ እግዚአብሔር ቃል የሚነገረው ነው የምንሰማው። የእኛ ማብራሪያ አንተ የምትለውን አይልም። ክርስቲያኖች ከተቀበሉ በኋላ ካልተመራ ጅኒ ገባ አይልም። ስለዚህ አንተን መሰለኝና ደሳለኝ አንሰማም። ክርስቲያኖች አላልኩም እኮ ለምን አንተ በአግባቡ ለምን አትሰማም? እኔ እያልኩ ያለሁት ጀስት አይሁድም ይሁን አሁን ኤንአይቪው ላይ ከያየኸው አንድ አጋንንት ከወጣ በኋላ ጀስት አጋንንት ወጣ እንደሚወጣ ያሳያል። ከዛ በኋላ አምሮበት ሲያይ ደግሞ ቤቱ ከሱ የከፉትን ሰባት ይዞ ይገባል። ዋቴቨር አጋንንት በክርስቶስም ይሁን በእግዚአብሔር ኃይል ወጣ። ከወጣ በኋላ ግን መልሶ የከፉትን ሰባት ይዞ ይገባል ነው። ይሄንን ፕሮሰስ ታምናለህ ወይ ነው የመጀመሪያ ጥያቄ። መልሱን ልስጣ እዛው ክፍል ላይ እንደተቀመጠ። ከዛ በኋላ ክርስቲያኖች ጋር የሚለውን እንመጣለን። እኔ መሰለኝና ደሳለኝ አላወራም። እንደምታውቀው በአውድ ነው ማወራው። ክፍሉ እንደሚለው ትናገራለህ ወይ? አዎ እናገራለሁ። ክፍሉ ምንድን ነው የሚለው? አንደኛ ፔረብል ነው፣ ምሳሌ ነው። አማን በቃ ቢበቃን ይሻላል። አንተ ስላልክ እኮ አይደለም አውዱ ልክ የሚሆነው። ቅድም ነው ይበቃን። እኔ ይወጣል። ከዛ በኋላ አማን ስማው እንጂ ታግሼን ያወራሁት እንጂ ቅድም ነው ይበቃን። አማን ቅድም ነው ይበቃን። አድምጠው እንጂ አማን ሀሳብ መቀየር ሀሳብ የለም እንዴ? የለውም። በቃ ክርስቲያን ውስጥ አጋንንት ይገባል፣ ሀሳቡን አይቀይር። እኛ ግን እያወራን ያለ ነው እንደ መጽሐፍ ቅዱስ ነው። ትቀበላለህ ወይ ያልከውን አው ቃሉ ላይ እንዳለው እቀበላለሁ። ቃሉ ግን እንዲሁም ለክርስቲያኖች እንደዚሁ ይሰራል ብሎ አላስቀመጠም። ኦኬ አላስቀመጠም። እዛ ግን ፔረብሉ ሲፈታ እንዴት ይፈታል የሚለውን ሲያስቀምጥ ምንድን ነው የእግዚአብሔር መንግስት በመካከላቸው ተገልጣለች። ስለ እግዚአብሔር መንግስት ብሎ ነው ያወራው። የእግዚአብሔር መንግስት ደግሞ በክርስቶስ ኢየሱስ በኩል የተገለጠው ነው። ያንን አልተቀበሉም። ኦኬ አልተቀበሉም። ነገር ግን በመካከላቸው መልክተኞች ይላኩ ነበር። የክፍሉን ፍቺ ነው ማውራ ባይዞ መልክተኞች ይላኩ ነበር፣ ነቢያት ይላኩ ነበረ። ነገር ግን ያንን አጋንንት እንደሚወጣና ተመልሶ እንደሚገባ ታምናለህ ወይ? በቃ ሌላውን ተው፣ ክርስቲያን የሚለውን ተው። በቃ እኔ እሱን ታምናለህ ወይ? የቫኬሽን ፕሮግራም አለ ወይ? አዳምጥ። የቫኬሽን ፕሮግራም አለ ወይ? ጆ አንዴ እንደዚህ ልመልስለት። የቫኬሽን ፕሮግራም አለው ወይ? ደርሶ መልስ ትኬት ይቆርጣል ወይ? ዛንዚባር ይሄዳል ወይ? ሞምባሳ ይሄዳል ወይ? ከሆነ እሱን ሌላ ጊዜ እናወራለን። አሁን ደስ ያለህም በለው። አዳምጥ፣ ርዕሳችን ያለ ደስ ያለህም በለው። ይሄ አሁን እዚህ ጋር ቃሉ ላይ ጻፈውን ትቀበላለህ? አታስጨን። ሲጀመር ነው ይቀበላለሁ። ያንተን ፍቺ ነው አውጥቼ የምጥለው። ቃሉ ቃል ነው። አዳምጥ አንዴ፣ መሀል ላይ አትረብሸኝ። ስለዚህ አጋንንት የቫኬሽን ፕሮግራም አለው፣ ደርሶ መልስ ይመጣል ወይ? ቤቱን ያስተካክላል ወይ? ምናምን እሱ አይደለም ርዕሳችን የነበረው ምንድን ነው? ክርስቲያኖች ውስጥ ይገባል ብለህ ልታመጣ ነበረ። አንድ ማስረጃ ማምጣት አልቻልክም። የወንጌላውያንን ኮሜንተሪ ይዘን መጣን፣ አልተቀበለህም። ብቻህን ደሴት ላይ ቀርተሃል። ይህን ነው ፕሩቭ ያደረግነው። አለቀ። ሌላው አጋንንት ደርሶ መልስ ምናምን ቫኬሽኑን ኤርላይንስ ሄደን እስቲ እንጠይቃለን። ርዕሳችን እሱ ስላልሆነ ማለት ነው። ታንኪዩ አማኒ፣ ጥሩ ተዋይ። እንደዛ ብለህ እንድታደባብሰው እኮ አይደለም። ይበቃል። ጥሩ ተዋይተናል። ሰርኩላር ያደርጋል። ታውቃለህ፣ ከዚህ በኋላ ያለው ምንም ጥቅም የለውም። የቫኬሽኑ ጉዳይ ሊያወራ ነው ከዚህ በኋላ ያለው። እኔ ግን በጌታ ይቅር በሉኝ፣ በጣም ነው የምወዳችሁ በእውነት። ጴንጤዎች ግን ምንድን ነው የነካችሁ? አጋንንትን ነው እንደ የምትሰብኩት ቀንና ሌሊት? ኢየሱስ ጌታ ነው ተብሎ ነው የሚሰበከው ወይስ አጋንንት ጌታ ነው? ምን ሆናችሁ? አንዳንዱ እኮ ከላይ ላይ ከራሴ ላስወጣለሁ ይላል። ቆይ ላስወጣው ይላል። አሁን በመንፈስ ቅዱስ ሲተነብይና መልሶ ደግሞ አጋንንት ከውስጥ ያወጣለሁ ይላል። እንዲህ አይነት የተጨመላለቀ ወንጌል ኬታ መጣችሁ? ከልምምድ ዶክትሪን አይሰራም። እሺ እንዴ ትላንት ስናወራ ነበር። አንድ ጊዜ አንድ ለመንፈስ ቅዱስ ሙላት የሚጸልዩ እሳቸው እርግብ አምሳያ እንትን አይተዋል። ምንድነው ራእይ አይተዋል። ከዛ ሲሰብኩ ምን ይላሉ መሰለ? በእርግብ አምሳል ነው የሚታያችሁ፣ ልክ እንደ ቄስ ተክሌ ማለት ስጮሁ ነው ኢየሱስ የሚገለጥላችሁ እንዳሉት። የአንተ ልምምድ የአንተ ህልም ትምህርት አይሆንም።
የጸና የትንቢት ቃል አለ። አማኞች በሙሉ ማለት ነው በክርስቶስ ኢየሱስ አጋንንት ታስወጣላችሁ እንጂ አጋንንት ከወጣላችሁ እናንተ አማኝ አይደላችሁ፣ አማኝ አይደላችሁ። በየቸርቹ ሄዳችሁ የቸርቾች ማስታወቂያ አትሁኑ ማለት እንትን እየወጣ አይደለም ቸርች ላይ አንልም አላልንም፣ አወርተናል። ግን የሚወጣው ከአማኝ አይደለም ነው። ዳሴት አለቀ በቃ። አማኝ ያስወጣል። ብራዘር ዛሬ ጌታን ተቀብላል፣ በሊድ ምልክቱ ይከተላል። በአጋንንት የታመመ ስታገኝ እዘዘው። ማኖፍ ጋር ምናምን ስልክ ምናምን አትደውል።